በኦሮሞ ተበልጠናል። እናቴ በጣም በቃ እንገናኝም። አሁን ወያኔ 27 ዓመት ሲገዛ ትግራይ ላይ ምንም ነገር አላደረግም። አሁንም ቢጫ ጀሪካን ተሸክመው ወንዝ ለወንዝ የሚሄዱ ተጋሩ አሉ። ኦሮሞዎች በጣም ብልጥ ናቸው። አንተ ሀገረ ሰብ ሱቅ አንተ ስርዓት ገበሬው በትራክተር ያርሳል ምናምን ደስ ይሉሻል። በቃ ብዙ ነገር አሁን ኦነግም ቢኖር ምንም ቢኖር ጆሃር ሰብሰብ አድርጎ አንድ ቀን ካወራቸው በቃ ይስተካከላል። ግን እኔ አሁን ምን እንደተረዳው ልንገር፣ ጆሃርን ይወዱታል። አብይ አህመድ አማራን እየገደለላቸው ስለሆነ ነው እንጂ የሚወዱት አክት የሚያደርጉት። አንዳንዶች አማራ ጠሎች አብይ አህመድን እንደማይወዱት ተረድቻለሁ። አይወዱትም አብይ አህመድን። ባይ ዘ ዌይ ኦሮሞዎች አብይ አህመድን ባይወዱት ኢትዮጵያ ላይ ካሁን በላይ የሚነግሰው ኦሮሞ ነው። ሌላ ሊነግስ አይችልም። እናቴን ደምራ ይሄን እኮ በቃ አንዳንዴ እውነቱን ስነግርሽ አታምኚኝም። በቃ እኛ ሰሜኖች ምን ላይ ትኩረት እናደርጋለን መሰለሽ? ብሽሽቅ ላይ እና የበላይነት ስሜት ደግሞ አለን። እኔ እንትን ምናምን እያልን ይሄ የበላይነት ስሜታችን የበታች አድርጎን ቀረ። እናቴን ነው የምልሽ። እነሱ ግን እንደ አንቺ እንደ ኦሮሞ እኮ ያላገጥንበት ህዝብ የለም እኮ ታውቂያለሽ። ግን በተረት ብትይ በምን ብትይ አዳምጠው ሰምተው 100 ዓመት ጠብቀው 100 ዓመት ሰው ስልጣን ጠብቆ ከያዘ አስቢ፣ ዝም ብሎ የሚለቅ ይመስልሻል? አይለቅ። እናቴን አይለቅም። ጆሃር መሐመድ ግን ለምን ይመስላል በዚህ ልክ አብይ አህመድ ምሳሌ ኦሮሚያ ክልል ውስጥ ኦሮሞዎችን እያዘጋጀ ፋኖ ናቸው እያለ የኦሮሞን ህዝብ በኦሮሞ ያስገድዳል? ልንገርሽ፣ አሁን ጆሃር መሐመድ አብይን ለምን እንደሚቃወሙ ታውቂያለሽ? ጆሃር መሐመድ አሁን ይውልድን ነው የሚለው። አብይ አህመድ ደግሞ ህዝቡን እያላመድን ቀስ እያረግን ኧረ ተው። አሁን ጆሃር መሐመድ ፊንፊኔ አዲስ አበባ የሚባል የለም፣ ፊንፊኔ ኦሮሚያ ክልል ማለት። አብይ ደግሞ ቀስ እያልን ህዝቡን እያላመድ ነው። ህዝቡ እርስ በርሱን ራሱን እንዲያቀያ አሁን አይሽ አብይ ዘ ሲስተማቲካሊቲ ኦቨር 90 በፖለቲካ ሳይንስ ትምህርትስ አቤት እንግሊዘኛ አቤት እውቀቴ። ጆሃር መሐመድ ደግሞ አሁኑ ነው እንዲህ ማንን ነው የምንጠብቀው? በህዝብ ቁጥርም በቋንቋም እኛ ምን አሁን ይሁን ጸባቸው እኮ አሁን ይሁንና ትንሽ እንጠብቅ። are the first waiting or እሺ ቴምር ገብቶሻል? እንግሊዘኛም ጭምር ገባኝ። እንደዛ ነው ጆሃር። ስለዚህ አሁን የሚጣሉት በዛ ነው እያልክ ነው? ሌላ ጸብ እኮ የላችሁም። ጆሃር መሐመድ አሁኑኑ ይሁን በቃ ድፍረት። አብይ አህመድ ኧረ ቀስ በሉ ትግሬዎች አሁን ሰጥተውን ሄዱ። ታውቀው አንድ ነገር ልንገርህ። እሺ አንድ ነገር ልንገርህ። ኦኬ ሶ አሁን አንተ በምትለው አሁን ያንተ አወራር አማራ አንድ ስላልሆነ ምናምን አትግሉና ያሸን ምንኛ ትግል ለ450 ኪሎ ሜትር ርቀት ላይ እንዳለ ታውቃለህ። የኛ ትግል ርቀቱ ራሱ ለምን 2 ኪሎ ሜትር ይጫካኮ መጥተው አይደለም 4 ኪሎ ሜትር አላልኩም። ቴምር እዚህ ጋር አስተካኪ። ለምን 2 ኪሎ ሜትር አይቀረው? ግን የኦሮሞ አካሄድ፣ የአማራ አካሄድ፣ የትግራይ አካሄድ እኔ ፖለቲካ ሳወራ ምናምን እዚህ ጋር ልክ እንዳንቺ ልክ እንደሌላው ሰው ይሆናል። እኔ ግን ከላይ አድርገኝ እስቲ ቴምር ጋር ወይ በኩርኩም እየመጣው አላስረዳስ እንጂ ይገባታል እኮ አውቀው ታው ይሄን ቁልቋል እንዳታስጠጋብ ያጣብቀኝ። ኧረ የኛ ነው እናቴ ነው የኛ ነው ቁልቋል አይደለም። ሞዓ ተዋህዶ አዋጋዚ ምን ማለት ነው? ሞዓ ተዋህዶ ማለት ወደ እንትን ወደ ሸዋ ይጠጋል። አጋዚያውያን ደግሞ ወደ አክሱም ይጠጋል። አየሽው? ይሄውን ሸዋና ሙዓዘ ዋህዱ ሲል ወደ ሸዋ ነው የሚወስደው። ከዛ ደግሞ ወደ ገዛውያን ሲሄድ ደግሞ አክሱማውያን ነው የሚገባ። ተመልከች ፖለቲካ እንዴት ነው። ሙዓ ማለት አሸናፊ ነው። አጋዚያኖች ይሄውን ሰሜናዊ ነው እንጂ ትክክል አይረባም። ጅል ነው ስሙ ራሱ አስቸጋሪ ነው። በዚህ ሰዓት እንደኔ ወይ ሊሊ ወይ ኩኩ ብለህ ነው መምጣት ያለብህ። ሞዓ ተዋህዶ አዋጋዚ ያንተን ስም ራሱ ለማንበብ ማን ጊዜውን ያቃጥላል እንዴ? ታይም እኮ የሚባል ታይም ዌስት ታደርጋለህ። ስምህ ራሱ ያገረሰብ ስም 900 ሰው አላችሁ አይደል? አረፍተ ነገር የሆነ ስም ይዛችሁ እየመጣችሁ አታስቸግሩ። እናቴን የሆነ እውነት ባወራ ቴምርን አስደነግጣታለሁ ስለሚገባት ማለት ነው። ለዛም ዝም ብዬ በሳቅ በጨዋታ አልፈዋለሁ እንጂ
ይሄ የኦሮሞ ፖለቲካ፣ የትግራይ ፖለቲካ፣ የአማራ ፖለቲካ እንዴት ወዴት እየሄደ እንደሆነ ብታቅ ቴምር እናቴን ትደነግጣለች። እንዲህ ምን እየሰራው ነው? እኔ አልደነግጥም። ምንም እኔ ምንም አሁን የእናንተ ጽምዶ ምናምን ሲባል ማለት ነው እኔ I don't trust you guys። እኔ አላምናችሁም እናንተ ሴረኞች። እናንተ ጽምዶ አይደለም አንቺ ተብሎ የመጣ ነው። እንደዛ ካልሆነ እንትናቲ አንቺ እኔ ለአንድ ነገር ልንገር ሲቋንዴ መዋዬ እኔ አመራሮችን ማለት ነው ማገኛቸውን አመራሮች ቢኬርፉል እንደምላችሁ ታውቃለህ። ከኔ የተሻሉ ናቸው እነሱ። ግን በምንችለው ከጽምዶ ጋር ያለውን ግንኙነት ማለት ነው እነሱስ ምን ይላሉ? 11ኛው ሰዓት ላይ ልትበሉን እንደምትችሉ ምናምን ሴራ ከጀርባ እነሱስ ምን ይላሉ? አማራን ወደ 4 ኪሎ እንዲገባ እንደማትፈልጉ በደንብ ነው የማውቀው። እናንተ እነሱስ ምን ይላሉ? እነሱስ ምን ይላሉ? ተው ያሉኝ እኔ ምንም ላልክ እችላለሁ። ብርጅስቶን ምን ሆና ነው በዚህ ሰዓት የምትልከው? እና ሌላ ደግሞ አሁን እኔ አማራን የሆነ ቦታ ላይ መሀል ላይ ምናምን ለምን ስራችን አሰሪም ኦሮሞና ትግሬኮ አገው ቆይ አንዴ አሁን ብርጅስቶን ከፖለቲካ ወጣለች። ለምን ታስገባለች? ልካልኝ ነው። እሺ ቀጥይ። ኦሮሞና ትግሬኮ ምሳሌ ኦነግና ቲፒኤልኤፎች ህገ መንግስቱን የጻፉት እኮ ኦን ፐርፐስ እኮ ነው። ስለዚህ በማይስማማ ነገር ላይ ተስማምተው ታገኛቸዋለህ። ይሁን አይስማሙም ብለህ ታስብና የሆነ ቦታ ላይ ይስማማሉ። ስለዚህ አማራን ለማጥፋት ወይም ለመጉዳት ማለት ነው። ሶ እንደዚህ አይነት ነገሮች ስላሉ ቴምር ኦነጋ ሲባል ግዴታ ቴምር አትሾጅ። አማራ ለመኖር ግዴታ ጽምዶ ደጋፊ መሆን አለበት። እንደው ማጠናከር ያለበት እንደው አማራው ነው። አይ የእናንተ ጽምዶ አማራን ለማጥፋት ነው የሚመስለኝ። እኔ ለአማራዎች ሁሉ እናገራለሁ። አሁን አመራሮቹ እናቴ ነው ቴምር ጋር በደንብ ያወራሉ። ቴምር ጽምዶ ላይ እንደሆነ ያውቃሉ ምናምን ታውቃለች። ግን ያልተዋጠላት ነገር አለ። ይሄ ደግሞ እኔ በጣም በጥርጣሬ ነው የማየው። እኔ አመራሮች የራሱ የኔን ያክል እናንተን ይጠረጥሯቸዋል። እኔ በጣም በጥርጣሬ እኔ በደንብ ነው የምጠራጠረው። ታዲያ ቢጠረጥሩ ነው መቀሌ ሄዶ የሚታከሙት? አይ ለጊዜው ይኸውልህ 11ኛ ሰዓት ላይ ያለባቸው እንዲሁም ያውቃሉ ቲፒኤልኤፎች ገባክ። እኔ አሁን ስላቀፏቸው ወደፊት ምን እንደሚያደርጉ ማናስ ነክተው የሆነ ነገር ምን ሆነ ነው ፖለቲካ እኮ ነው። መቼ ለነሱ የት ቦታ ላይ እነዘመንን አፈር ደም ማስበላት እንዳለባቸው ያውቃሉ። አሁን እያዘናጉም ሊሆን ይችላል። ወሬቨር ይሄ ፖለቲካ እኮ ነው። ሴራ ነው ፖለቲካ። እናቴን ውሸት። እኔ ግን ማለት ነው እኔ እንዲፈሯቸው ሁሉ ነው እንደው ኢንኬዝ ጦርነት እንኳን ተጀምሮ እኔ የማውቀውን ፖለቲካ ልናገርና እንዴ ልውጣ። ይኸው አንድ ነገር ልንገርሽ። የኦሮሞ ፖለቲካ ኮንክሪት ነው የሆነው። አሁን እሱን አትድገምልኝ እባክህ። አያችሁ ይሄ ዝም ብለህ እንዳንተ ኮንደኛ ትናንትና የዛሬ 2 ዓመት የተጀመረ ብሔርተኝነት አይደለም። ቲፒኤልኤፍ ጋር ተዋግተው ሲታገሉ ቆይተው እኮ መጨረሻ ላይ 30 ሺህ ምናምኖችን እኮ በደንብ ወደዛ ጠቅለል አድርገው ወርወር አድርገዋቸው ነው አይደል? ለቲፒኤልኤፎች 4 ኪሎ እኔ ምን አለበት ባወራና ስለ ፖለቲካው ቢገባሽ ስሜት አትሁኚ። ምን 67 ዓመት የተለፋበትን አታጋኑ ነው። የኛ 3 ዓመት ነው ገና ከተጀመረ አማራ ብሔርተኝነት። ስለዚህ የኛንና የነሱን ኮምፔር አታርግ። እኔ ኮምፔር አላረግም። እንደውም ፕራውድ ነው የምሆነው። ዛሬ 3 ዓመት ተጀምሮ ዛሬ እኔ ፕራውድ ነው የምሆነው። ግን ቴምር ያልገባት ነገር አለ። በቃ ተዋው ከፈለጉ ራሱ ልጅማን ጎጃምና ጎንደር ተባብሎ ራሱ እንደ ትግራይና እንደ ኤርትራ ሊያዋጉሽ ይችላሉ ኦሮሞዎች ማለት ነው። የኦሮሞ ፖለቲካ ይሄን ሁሉ አልገባሽም። ዳይ ትራይ እናቴን ያዋጋሉ አቅም አላቸው። ከፈለገ ይችላል። ይሄን እንትናት በል ካመንሽ ነው ነፃ የምትወጪ። ይሄ ኃይል ነው እየሞከ አብይ አህመድ እኮ ምንድነው ያለው? እንትናን ጎንደርን እንዳላለማ ከጎጃም በኩል አላሳልፈኛሉ እኮ ነው። እንደዛ አይነት ንግግር ሲናገር ምንድነው በፓርላማ በፕራይም ሚኒስተር ደረጃ ምን አስቦ ነው? ቴምር እኔ አላውራሽ በቤት ያላውራ። ኦኬ አውራሽ። ይኸው አሁን ምን መሰለሽ ብዙዎቻችን እኔ አሁን ለምሳሌ ጅቦ ስለ ትግራይ አውራ ብቲ ብዙ ነገር አወራለሁ። እኔ ምን ሆነሽ ነው? በክላሽንኮቭ እኮ ነው ታንክ ሲማርኩ የነበሩት ጀግኖች እኮ ናቸው። የትግራይን ጦርነት አላየሽም? 2 ዓመት እንዴት እያርገበገቡት እንደነበረ ጀግንነታቸው። ግን ጦርነት ውጊያ ወይ ደግሞ ፉከራ ወይ ደግሞ የሆነ ነገር ህዝብን ሊያነቃቃ አይችልም። እውነቱን ነው መንገር ያለብሽ። ኦሮሞዎች በጣም በልጠውናል። በትግራይ ፖለቲካ ላይ ብታይ ራሱ በጣም በልጠውናል።
ተጋሩ ከዚህ በላይ መስራት እንዳለባቸው መበለጣቸውን ማወቅ አለባቸው። ሁሉም ትግራዊ ማወቅ አለበት። እናቴን ባለስልጣኖቻቸው ምን እያደረጉ እንደሆነ የኦሮሞን እያችሁ እስቲ የሚገነቡት ኤርፖርት አዲስ አበባ እንዴት እንደሚያረጉ ሶመር ዩሱፍ ዋሻ ምናምን የሚለውን አይተሽዋል። ትግራይ ውስጥ 27 ዓመት ሲመሩ ምን አረጉ? ኢትዮጵያ ሲሉ የነበሩ ባለስልጣናቶች ናቸው ስማችንን ከማስጠቆር ውጭ። እና ተጋሩ ጀጋኑ ናቸው በጣም ከምታስቢው በላይ። እናቴን ነው የምልሽ፣ ልዩ ፍጥረቶች ናቸው። አሁን ጦርነት እንኳን ቢነሳ አይበገሬ ናቸው። አብይም እንዲህ ግግም ብሎ አይጀምረው በሆነ ኬዝ ምናምን የሆነ ትግርኛ እንዲፈጠር አድርጎ ካልሆነ በስተቀር እንዲህ ትግራይን እንዲህ ቀጥታ ምናምን ለመውጋት አይመኝም፣ አያረገውም፣ ያውቃል። ደብረ ብርሃን ማለት እኮ ከአዲስ አበባ ስንት ኪሎ ሜትር እኮ ነው። አማራ ላይ ጦርነቱ እስካሁን ያላቋረጠው እውነቱን በምትነግሪበት ሰዓት ህዝቡ እየነቃ ነው የሚመጣው። አሁን ፉከራው ሽለላው እንደዚህ ነው ምናምን ብላችሁ እኮ ደስ ይለኛል እኮ ንሕና ተጋሩ በቃ አይንሳዕርኒና ጀጋኑና ምናምን። ይሄ ጥሩ አይደለም። ህዝብን ድድብ ነው የሚያደርግ። ህዝብም እኮ ያያል እኮ ይሰማል እኮ ምን እየተካሄደ እንዳለ። ትግራይ ውስጥ እኮ ረሃብ እኮ ነው ያለው። ትግራይ ውስጥ እኮ ሸራ እንትን ውስጥ አንጥፈው እኮ ነው የሚኖሩት። በቃ ተበልጠዋል በፖለቲካውን። አዲስ አበባ ያለው ፖለቲከኛ በልጧቸዋል፣ በጣም ተጋሩንም በልጧቸዋል። እና ይሄንን ደግሞ እንዴት ነው መስራት ያለባቸው? እንዴት ነው ማስተካከል ያለባቸው? አሁን አንቺ ተይምር ቅርብ እኮ ነው 4 ኪሎ እንገባለን ምናምን። ይሄ ህዝብን እያዘናጋሽ አንዱ የህዝብ ጠላታችን ነች። ዝቅ ብለው ነው መማር ያለባቸው። አሁን ይሄ አንተ ኦሮሞ 100 ዓመት የጠበቀውን ስልጣን ጓድ ጅባው ኢቭን ራሱ እኮ አሁን ይሄ የሚሰራው ቢሾፍቱ አየር መንገድ ራሱ ሎጎ የለውም፣ ምንም የለውም። ይሄ ኢትዮጵያዊነት ገለመኝ ራሱ ገለመኝ የሚገልጽ ራሱ ነገር የለም። ምክንያቱም ነገ የተደገሰ ነገር አለ። ገብቶሃል አይደለ? ይሄ ትክክለኛ አንቺ በቃ 100 ዓመት ነው ደግሞ ይሄን ስልጣን የጠበቁት 100 ዓመት። እንዴ እውነት እንነጋገር እስቲ። አሁን ነገ ደግሞ ልክ እንደ አንዴ ልጨርስ ሞ አንበሳ ቆይ አንዴ ልጨርስ ሞ ተዋህዶ ስሜት አይኮየውንኩኝ እኮ ዋይ ኦኬ ፊክሰስ። እሺ አዳምጠኝ። አሁን ለምሳሌ ኦሮሞችን እንያቸው እስቲ። ቀልድ በምንድን ነው? በኦሮሞ እኮ ነው የሚቀለደው። እናቴ አባቶቻችን እኮ በኦሮሞ ላይ ቀልደዋል እኮ። ይሄን ማመን አለብን። ተርተውባቸዋል እኮ። ኢትዮጵያዊ ሆኖ ያንን ችለው ጥርሳቸውን ነክሰው ነው እዚህ የደረሱት። እንዳንዋሽ እንደኛ ያላገጠባቸው የለም። ያውም እነሱ የዋሆች ናቸው። እናቴ ትሙት በእኛ ላይ ብዙ ነገር መስራት ይችሉ ነበር። አሁን ላይ እኔ እንጃ ካሁን በላይ የሚመጣውን አላህ አለም። ይሄን እውነቱን ነው መቀበል ያለብን። እውነቱን እኔ ለኦሮሞ የተተረተ 1000 ተረት አመጣልሃለሁ። 1000 ተረት ሰሜኑን በደንብ ያውቁታል። በቃ በደንብ እና ይሄንን ነፃነት አሁን እሺ አይተምር አይችኮላሽ እሺ ቀጥ ላውራ ምስኪን አሁን ትግሬዎችን ጀግኖች ናቸው ምናምን እያልክ ይሄንን ከ10 ሚሊዮን ህዝባቸው አልቆ የቀረውን ህዝብ ደግሞ እኛ ጀግና ነን እያሉ ምስኪን በባዶ እየጎረሩ ህዝብ ልታስበላ ነው። ይሄ ትግሬ ጀግና ነው አይደለም። አሁን ለምሳሌ ምርጫ ለምሳሌ አማራ ክልል ማድረግ ሳይፈልግ ተደርጓል። ትግራይ የትኛው ክልል ነው የተደረገው? 48 ወረዳ ውስጥ እኮ ምርጫ ተካሂዷል። የትኛው ነው የተደረገው? ለምሳሌ ልንገርህ፣ ሊሆን ምናምን ነገር የፋኖ ደጋፊ ነኝ ግን እኛ ክልል ሊደረግ አይችልም ሊሆን አይችልም ምናምን ብላ ተብለው ተደርጓል። የትኛው ትግራይ ጋር ነው የተደረገው? የፋኖ ደጋፊ እናቴን ፋኖ ነው እና ጠንቅቅ ያውቀዋለሁ። እውነቱን ማወቅ እኔ ተምሪ ቡላላ መጣ እንደ ደግሞ ቡላላ ፋኖ ብሎ አንድ ሰሞን ሞት ነው። እኔ ፋኖ ደጋፊ ነኝ ግን በረምብ እንዲጠናከር በረምብ የቲዲኤፍ እንትንነት ያስፈልጓል። ስትራቴጂ፣ እውቀት፣ አቋም ምናምን ፋኖ ጀግንነት እንትን የሚደረግ ነገር አለ። መማር የሚገባው ነገሮች አሉበት። ብቻ እኛ እናንተ ጽምዶን የምትፈልጉት አማራን ለመብላት ነው፣ ከጀርባው ለመውጋት። የትኛው ብሔር ብሔረሰብ ነው ራሱ እሺ የሚልሽ? አሊያንስ መፍጠር አለብሽ ካጠገብሽ ካለው ከትግራይ ጋር የተወሰነ ጋር እንትን ማለት አለብሽ። ከዛ በኋላ ከሶማሌው ጋር ከምን ጋር ስለሆኑ ብንፈጥርም የትም አንደርስም። አረመኑ አይ ብልጽግና ሼሪንግ የማህሪ መጣሽልኝ
የኔ ኮፒ አድራ ምን አባቴ ላርግሽ? ምንም ላውራ ኮፒ ሊንክ ከማድረግ ወደ ኋላ ማትል ምርጥ እየሄዲ ዛሬ ደግሞ አመጣዋለሁ። ጅቦ እዚሁ ነው በአደባባይ የምከፍት የኔ ምርጥ ወዬ። አይላ አሁን ኦሮሞ በቃ በልጦናል ምናምን መብለጥ ማነስ የመብለጥ ያለ መበለጥ አይደለም። አማራውና ትግራዩ አብሮ የመስራት ራሱ አሁን እንደዚህ አንተ ለመደስኮር ምናምን ይበቃል እንጂ በስለበለጠሽ እኮ ነው። ወልቃይት የትኛው የአማራው ኃይል ነው ሲያዘው? እስቲ ወልቃይት የኦሮሞ ኃይል ነው ያዘው። ከፈለገ ያከራክሩሻል። ካርድ እየሳበ ገለበል ቴምር ባወራ አይደል? አንዳንዴ እያወራው ነው። ሚውት አርግ እናቴ ሞ አይመጨረሻ በአማርኛ ስለኝ አንቺ ነው እንግሊዘኛ ስለኝ እያወራው ነው። ተጨርስ ቀጥይ። ምን ይላል በማለት እየገባ ወይ አውራና ጨርስና ነው ይላውራ በማለት ነው የሚገባው እንዴ? ቴምር ቀጥይ። አይወላ አሁን ምን መሰለክ ይሄ ኦሮሞ በልጦናል ምናምን አይደለም። የመበለጥ ያለ መበለጥ ሳይሆን ሁለቱ ማህበረሰቦች በተለይ ደግሞ የእናንተ እኔ ላይክ አማራ ስለሆንኩ አይደለም ሴራ አማራ ጋር አሊያንስ እንስራ ምናምን ስትሉ ከጀርባ አማራን እንዴት አድርገን እንውጋው መጨረሻ ላይ ምናምን ብላችሁ ነው የምታስቡት እንጂ አብረን ከአማራ ጋር እስከ መጨረሻው ተዋግተን ይችን ሀገር አብረን ዋጋ ከፍለናት እናስቀጥል ምናምን የሚል አስተሳሰብ የላችሁም። ያ ደግሞ ካልተማራችሁበት ያለፈውን ካልተማራችሁበት አሁን የመጨረሻ የሚሆነው መጥፋት ነው። አማራን አሁንም ድጋሜ ሴራ ቢከዝኛ ወደ 60 ሚሊዮኖች ነን አይደል? 10 ሚሊዮን ገብረን ቢሆን ሰርቫይቭ እናደርጋለን። እኛን አሁንም ዞሮ በሴራ እንበላቸዋለን። ትግራቸውን እንደዚህ አፈር ደሜ እናስበላለን። አብረን እንታገል በሚል ሂሳብ ገብተን ምናምን ከሆነ እኛ 10 ሚሊዮን አማራ ሞቶ ሰርቫይቭ እናደርጋለን። የህዝብ ቁጥራችን ብዙ ነው። አሁንም የእናንተ ኃይሎች ሴረኞች ናቸው። አብሮ መስራቱ በጣም ይሄንን ዝም ብለህ አሰስገሰሱን ኦሮሞ ምናምን እያልክ እዚህ የምትከፍተው ምናምን አንድ ጥያቄ ልጠይቅሽ። አማራና ትግራይ አንድ ከሆነ አንዴ እንደዛ አይደል? አሁን ለምሳሌ ከጀግንነት ጋር ከፖለቲካ እውቀት ጋር ምናምን ከአማራና ትግራይ አንድ ቢሆን ግን ቴምር አንድ ጥያቄ ልጠይቅሽ። አንድ ጥያቄ ቆሞ ቀር ነው ፖለቲካችሁ፣ ኋላ ቀር ነው ፖለቲካችሁ። እሺ አንድ ጥያቄ ልጠይቅሽ ተምር ሚውትሻንሽ እና በስነ ስርዓት እንድትመልሽ። ኦኬ ትግል ስንት አይነት ነው ማለት? ትግል የትግል አይነቶች አው የመሳሪያ ትግል አለ፣ የእስክርቢቶ ትግል አለ። ላይክ ቁጭ ብለክ እንደዚህ በእንትን ማለት ሰላማዊ ትግል አለ፣ የወታደራዊ ትግል አለ፣ የጥበብ አለ። የጥበብ ማለት በዘፈን ነው። መንፈሳዊ ጅቦ መንፈሳዊ ትግል ቆይ ላስረዳት። የጥበብ አለ፣ ማህበረሰባዊ ግንባታ ትግል አለ። ማህበረሰቡ እንዴት እየገነባን ነው ሚዲያ ላይ እንትና ብዙ ትግሉ ብዙ አይነት ነውና በብዙ ዘርፍ ላይ ስታያቸው እነሱ በጣም እየሄዱ ነው። በጣም አሁን አንቺ እንደምታስቢው ጦር አንስቶ ነው። እሺ አሁን እነሱ በቃ አሁን አንተ የዘረዘርከውን የጥበብ ትግል የምትለውን እስኪ ዘርዝረው የት ነው በኤቪደንስ ይሄ ጥበብ ትግል የምልሽ? አሁን ምሳሌ ኦሮሞቹ እነኝን አርገዋል። እሺ አመሰግናለሁ። ማህበራዊ ትግል የሚባለው ደግሞ ለምሳሌ አጫሉ እንደሳ ለምሳሌ 4 ኪሎ ቅርብ ሆኖ ገለመን ያለው መታገያቸው ነው። እስቲ አሁን የትኛው ከዳኛው አለቀ በኋላ እኔ አንዴ ልዘርዝርላት። ዝም ብሎ ነው የሚዘባርቀው። እኔ ለጅቦ ነው የጠየቅኩት። ጅቦ ይልክ ጥበባዊ ትግል የምትለው እስኪ አሁን አንተ በጥበብ ታግለው ጥበባዊ ትግል ይሄ ማለት እንደዚህ ነው ይናርገዋል በላይ ማህበራዊ የሚለውን ደግሞ በቃ የታየ በእንደዚህ ምናምን ፍሬ ያለው ነገር ይናርገዋል ብለክ ደግሞ ንገረኝ። እንግዲህ አንተ እነዚህም ትግሎች ጥበባዊም ትግል ማህበራዊም ትግል አለው ምናምን ብላል። እስኪ እነሱን ፖለቲካሊ እንዴት እንደሆነ አስረዳኝ ጋሽ። አመሰግናለሁ። ለምሳሌ ከ10 ዓመት ከ15 ዓመት በፊት የኦሮሚያ ሙዚቀኞች ብንቆጥራቸው 10 አይሞሉ እንዳንዋሽ። አሁን ግን በመቶ የሚቆጠሩ በሺ የሚቆጠሩ አርቲስቶች እየወጡ ነው በፊልም። ሁለተኛ ነገር ደግሞ እነ ዓለም አቀፍ የሆኑ ሯጮች እንዳሉ ኦሮሞዎች ናቸው። የነ ዲባባ ዘመድ የነ ምናምን በዛ ላይ በጣም በጥበብ እየተካኑ ነው። ሚዲያው ላይ ስትመጪ ደግሞ እያቸው አሁን ምን እያደረጉ እንደሆነ
መደማመጣቸው፣ አንድ መሆናቸው ገባሽ? እያችሁ እስቲ መተባበራቸው እንዴ! አንቺ ሰሜን እኮ አይስማማም እኮ እርስ በርስ እኮ ሰሜን እኮ እርስ በርስ አንቺ አሁን ይሄ አልተገለጠልሽም በደንብ እንዳትዋሽ። በዘፈን ደረጃ ብንሄድ የሚዘፍኑ ዘፈኖች አሁን የኦሮሚያ አርቲስቶች እኮ እንደ አዲስ እየፈለቁ እኮ በፊት የአራዳ ልጅ ነኝ የአዲስ አበባ ልጅ ነኝ ምናምን ግግም የሚለው አሁን እኮ እኔ ኦሮሞ ነኝ ማለት ጀምሯል እኮ። ቅልጥፍጥፍ ብሎ አማርኛ የሚያወሩ ልጆች እንዴ እኔ ኦሮሞ ነኝ ኦሮሞነቴ በፊት ኦሮሞ ነኝ አይሉም እኮ። አሁን በጣም ብዙ ሰዎች እኮ እየተነሱ እኮ ነው በድፍረት መናገር እየጀመሩ በጣም ተቀይረዋል እኮ። እንዲህ ምን ሆነሽ ነው? በማህበረሰብ አሁን ደፍረው ማውራት ጀምረዋል እኮ። ደፍረው መናገር ደፍረው መስራት ምናምን ጀምረው ብታይ በጣም ነው የሚያስፈራውና የያዙት ስልጣን ወደፊት ረጅም ዓመት የሚያስገዛቸው ነው። እኛ ሰሜናውያን አሁን ያለነው ትዕቢት ላይ ነው። እንዳንዋሽ ትዕቢት እኔ ከማን አባቱም ምን ላይ ሳይሆን እናንተ ተንኮል ላይ ነው ያላችሁት። ተንኮል በቃ እኔ ያለ በቃ አላወራም። ቡላላ ጨርስላት በቃ አሁንም አልተማራችሁበትም። ተንኮል እኛ ትዕቢት ላይ ነው ያለነው። ጉራ ላይ ነው ያለነው። ትዕቢት አይደለም ተንኮልና ምቀኝነት ላይ ነው ያላችሁት። እስቲል አማራ እንኳን እጁን ዘርግቶ ሊቀበላችሁ ቢል በደላችሁን ረስቶ እናንተ አንቺ ሌላ ላይ ሚውት አታርጉ። ማንንም ሚውት እንዳታርጉ። ይሄ ሞዴሬተሮች ስርዓት ያዙ። እንደልባችን ነው የምናወራው። ማንንም ሚውት ያረጋችሁን እኔ እውነቴን ነው ጅቦ። እንደውም እኔ እንደኔ ቡላላ እድሉ ተሰጥቷል። እስቲ ቆይ ቡላላ ያወራ እስቲ ቡላላ ያወራ እስቲ ሙድ ያዙ እናንተ። ይኸው ወረቶን ነው ጅቦ። ሙዚቃ ኳሊቲውን ካየ ቪውን ካየ በጣም ብዙ አዳዲስ ዘፋኞች ሲመጡ በደንብ ይታያል። ሶሻል ሚዲያ ላይ ሙዚቃቸው በጣም እኔ ከ15 ዓመት በፊት የኦሮሚያ ሙዚቃ በ2000 ታይቶ አያውቅም። በ10 ታደገመቹን ብቻ ነው የማውቀው። ከዛ ጥላውን ገሰሰ አሁን እኮ እንዳለ በሚሊዮኖች አንቺ ጥበባቸው ላይ እየሰሩ ነው። ይመቻቸው። ኳሊቲ የቪዲዮ ኳሊቲያቸው እንዴት ደስ ይመቻቸው። ደግሞ የማንዋሸው ነገር ይኸው ቴምር አሁን ይኸው የማንዋሸው ቡላላ የማንዋሸው በኦሮሞ ላይ ተርተናል አልተረተም አላግጠናል አላላግጠን። አረ በጣም አንተ በእናትህ እንደ እዚች ምድር ላይ እንደ ኦሮሞ የተላገጠበት ተርቷል። አሁን ያን ስልጣን እንዴት እንደገና መጥተሽ ልትተርችባቸው ልዘፍና እንደገና ልዘፍንባት አይቀበሉም። ስማ ድሮ አማርኛ ለመልመድ ነበር የሚፈጥኑት። አሁን ግን ህዝቡ እንዳለ ኦሮምኛ ለመልመድ አፈር ከድሜ እየበላ ነው ያለው። ነገር ሁሉ ተገልብጧል። ገባችሁ? በጣም ሰሜኑን ካየሳ በድሮ አሁን ይሸልላል። አዲስ ነገር የለም። ይሄ ደግሞ እየጎዳ ነው ያለው። መንቃት ያስፈልጋል። መሳሰል ያስፈልጋል። አንድ መሆን ያስፈልጋል። ይሄ ተጋሩንም ይመለከታል። ተጋሩ ጀግና ምናምን ኮይን ሀት ነብር አይትክልኛ ከተሐስባለ ከባል ስልጣን በትንሹ ውይይት ላይ ራሱ ካየ ውይይት ላይ ካየ ይኸው ተቃራኒ ሐሳብ ያላቸው ተስማምተው ቁጭ ላይ ይወያያሉ ሳይጨቃጨቁ። እኛ ጋሳ ለወረብሬና ለሽሮ ራሱ ለማውራት አንዱን ሰርቦ ተነቃቅለው ቤቱ ተዘግቶ ነው የሚሉት። ፖለቲካ ላይ ሲመጣማ ጉድ ነው። ሼሪንግ አንተንማ ቆይ በአካል ላገኘ ደፋለው ነው። ቆይ ግን ቡላላ አንተ ኦሮሞ እኮ ያወቄ ፈና መንፈስ በጣም የሰራ ይመስለኛል። ቴምራ ተጋሩም ኦሮሞም ነኝ አንተ ኦሮሞ ነህ። ከኔ እኮ ስለማቀነው እንዴ ነው እናንተ ሲያቃራችሁ እኔ እኮ 5 ዓመት ሆነኝ። እኔ ወሽቻ አላውቅም። እግዚአብሔር እኔ ተጋሩም ኦሮሞም ነኝ። ሁለቱም ነኝ ያለሁት። ስለዚህ አማራን ሁለቱም ስለሚጠሩት አማራን ትጣላለህ። ለምን በቃ ወደ ሌላ ፖሊስ አማራን የሚጠላው አማራን ለምን ጠላለው? እኔ ጓደኞቼ ጋር አማራ ናቸው። ህዝብ እንዴት ነው አማራን የሚጠላው? ህዝብ እኮ አጋዚ አሁን ቅድም እኔ አማራን እኮ ኦሮሞ እኮ አለ እኮ የአማራ ማህበረሰብ እንዴ አማራ መጫወቻ የሆነው እውነት አማራን ለምን ጠላለሽ? ምን አድርጎኝ ነው የምጠራው? እኔ ራሴ ቋንቋ ተጠሪ እያንዳንዱ በአማርኛችን እያወራሽ አማራ ነኝ ምን አስጠላኝ? ለምን አማራ ነኝ አማርኛንም ተንጫጩብኝ። ተጋሩ ግን እኔ የሚመለከተኝ ስለ ተጋሩ ነው። መንቃት አለብን። እናቴ ተጋሩ ሲጀምር ነቄ ህዝቦች ናችሁ። መንቃትም አለባችሁ። መጀመሪያ ቅድሚያ መስጠት ያለባችሁ ለህዝብ ነው። የትግራይ ባለስልጣናቶች ለህዝብ ቅድሚያ ስላልሰጡ ነው ይሄን ሁሉ መስዋዕትነት የከፈሉት። በጣም የሚያሳዝን ህዝብ እኮ ነው የትግራይ ህዝብ። እናቴ በጣም
በተለይ አሁን መለያየታችሁን መከፋፈላችሁን ምናምን ደብረ ጽዮን ጌታችሁ ምናምን ለህዝብ አልሰራችሁ። ሰሜን የምንለው አማራንም ትግራይንም ምናምን ያካቱ ነውና ጀግና ህዝብ ነው ደግሞ የትግራይ ህዝብ። ተራራ የሚቆፍር ህዝብ እኮ እናቴን እኔ ህዝቡን አውቀዋለሁ። እንደ ትግራይ ህዝብ ጀግና ህዝብ የለም። ያልተወራለት ህዝብ ማለት የትግራይ ህዝብ ነው። ለነጻነቱ እናቴ ተራራ የሚቆፍር እኮ ነው። ተራራ የሚያርስ ህዝብ እኮ ጀግና ህዝብ። ይህን ጀግና ህዝብ ግን አንዳንድ ባለስልጣናቶች በድላችሁታል። እንዲሰራ አድርጋችሁትም እንዲዋጋ እንጂ ባህሉን ጥበቡን ይዞ የቆየ ምርጥ ህዝብ ነው እናቴ። እንደዛ ሲባል ደግሞ ሁላችሁም ተጋሩ ደስ እንዲላችሁ አይገባም። እኔ አሁን ዛሬ ተነስቼ በቃ ቲዲኤፍ ትግራይ ምናምን ስል ደስታ እንዳይሰማችሁ መስማት ያለባችሁ እናንተ ድክመታችሁን ከመሐለ ትግራይ ድክመታ አትሰመዝ ግበቅ አብ ድክመትካ ከተስተካከል ይግበቅ። በጣም ደካሞች መሆናችንን ነው መረዳት ያለብን። ህዝቡ በጣም ጀግና ህዝብ ነው። ጀግና እናቴን ተወዳዳሪ የሌለው ህዝብ ነው። ብዙ መስዋዕትነት የከፈለ ህዝብ ነው። የትግራይ ውጊያ እኮ በጣም እኮ ነው የሚያስፈራው እኮ። ዓለም እኮ ነው የሚነጋገርበት እኮ። ታንክነሽ መድፍነሽ የማያገለባብጡት ነገር የለም እኮ። ትናንት ሰልጥነው ታንክ ሲማርኩና ታንክ ፊት አዙሮ ሲዋጉ የነበሩ ጀግና ህዝቦች ናቸው እኮ። እናቴን አስፈሪ ህዝቦች ናቸው። ስለ ትግራይ ህይወታቸውን የማይሳሱ ናቸው። ግን እውነቱን ማሰብ አለብን። የሆነ የተሸወርነው ነገር አለ። የሆነ ነገር ላይ የሆነ ነገር ያው እኔ ተጋሩ ጀግና ይኹም ምናምን እንዳትሰሙሽ። ንሕና ጀጋሩ ከምዚ ገይርና ከምዚ ቦሎ እንዳትሰሙ። መስማት ያለባችሁ ድክመታችሁ ላይ ነው። ድክመታችን ደግሞ ባለስልጣናቶች ናቸው። ባለስልጣኑ ደግሞ ህዝቡን በድሏል። ይሄንን ጀግና ህዝብ በድሏል እናቴ። ይሄን አልበገር ህዝብ፣ ይሄንን ጥበበኛ የሆነ ህዝብ፣ ይሄ ጀግና ወጣት እናቴ ትሙት ሰይጣን የሆነ እኮ ነው በቃ። ከመቀሌ አዲስ አበባ ስንት ኪሎ ሜትር? ምን ከመቀሌ ይላሉ እንዴ? ከተንቤን ተራራ ደብረ ብርሃን ድረስ ስንት ኪሎ ሜትር እንደሆነ እናውቃለና እንዴት እያግለበለቡት እንደመጡ 2 አመቱን እኮ እናያለን። ደሴ ላይ እንዴት እንደጨፈሩ፣ ወልዲያ ላይ እንዴት እየጨፈሩ እንዳለፉ ጀግና ህዝብ ነው። ይሄንን ህዝብ ግን አርከሰውታል። እነዚህ ባለስልጣናቶች አረከሱት እናቴ ትሙት። እና ድክመታችንን አለመስማት፣ ድክመታችንን አለመቀበል። አንተ ጀግና ነህ ምናምን አንተ ትግራይ የሚልን እንዳሰባ ደስ ሊል ይችላል። ደስታ ሊሆን አይገባም። ያ እውነቱን መስማት አለበት፣ ትክክለኛ ነገሩ እንጂ ዛሬ ስለ ትግራይ ጀግንነት አውራ ብትለኝ 2 አመት አይበቃኝ። በማስረጃ እያስደገፍኩ ነው የምነግር። ቪዲዮ ሁሉ አለኝ እኮ በክላሽንኮፍ ታንክ ሲማርኩ ምናምን። አሁን ይሄ ተረት ነው የሚመስለው ለሌላ ሰው። በክላሽንኮፍ 30 ጥይት የሚጎርስ ይዘው ታንክ ሲማርኩ እኔ በቪዲዮ አለኝ አስቀምጬዋለሁ አለኝ። በትግራይ ጦርነት ብዙ አይነት ታሪኮች አሉ የተቀመጡ። ግን ያንን ማሰማት ያንን ህዝቡን መጎትጎት ምናምን አያስፈልግም። እውነቱን መቀበል አለባችሁ። ቆይ እስቲ ቴምርን ቡላላንና ሙአንበሳን ላስገባችሁ። እውነት መቀበል አለባችሁ። እውነት ይህ ጀግና ህዝብ መካስ ያለበት ህዝብ እንዲህ ተለያይተው እንደፈለጉ ሊያጫርሱንና ሊያጨቃጭቁን አይገባም። ጅቦዬ አሁን ቅድም እኔ ማለት ነው ቆይ ላውራ ማንም ኢንተራፕት እንዳያደርገኝ ይቺ ሙዚቃ ብቻ ላሰማክ። አንተ ጥበብ ያልከው ህዝብ ላይ ጥላቻ ምናምን የተለያዩ አማራን እየተሳደቡ ምናምን እንትን ያሉትን ከሆነ አቻ ወደ ሌላ ሄድሽ ወደ ሌላ አንዴ ቆይ አንዴ ይሄ ነው ጥበብ ማለት ይሄ ከሆነ እኔ ሌላ አላወራም። ይቺ ሙዚቃ ብቻ እንዳሰማት በሆነ እኛ ይል በፈለገ በጥበብ ቢገልጹትም ለህዝባችን ደግሞ የሚረዱ ፖለቲካ የሚረዱ ምናምን ነገሮች ምን እያደረገ እንደሆነ በአብይ አህመድ በመንግስት ደረጃ ህዝባችን በምንችለው አቅም ከጀመርን ብሔርተኝነት 3 አመታችን ነው እያነቃን ነው። ወደፊት ደግሞ የኛ 5-6 አመት ነው የሚፈልገው እነሱ 100 አመት የደከሙበትን። አማራ ደግሞ አንድ ከሆነ ምን ሊፈጠር እንደሚችል ኢትዮጵያ አንተም ራስህ ታውቀዋለህ።
ሰው በደንብ አይሄንን ስማ። ቆይ የትግራይ አቻዎቻቸውን ተከትለው አማራን ቅድም ያዋርዳሉ ጥላቻ አለባቸው ያልኩኝ መፈጸም ላይ የሰሞኑ ፋሽን ደግሞ ፎጣ ለባሽ አንተ ፎጣ ለባሽ ከፉከራ ውጭ ምን ታውቃለህ? ትልቁ የኦሮሞ ህዝብ ስለተነሳብህ መግቢያን ፈል የሚሉ የዘር ማጥፋት ጥሪዎችን መንግስት በሚያስተዳድራቸው ሚዲያዎችም ጭምር እየሰማል። እስክንድር ታምሩ ሽለላሽ በሚለው ሙዚቃው የአማራ ማህበረሰብ ከቀረርቶ ውጭ የማያውቅ ሲል ተሳልቋል። ያጀለሰ ጎንደሪ ሱታ ሱታ ፎኮሪ ያጀለሰ ጎንደሪ ሱታ ሱታ ፎኮሪ ያደማላሽ ጀልቀብ ደሞ ሽለላሽ ያደማላሽ ጀልቀብ ደሞ ሽለላሽ አንዱዓለም ጎሳ በደርቤ ላት አማራ ከአዲስ አበባ ትጠራረጋለህ ሲል አቀንቅኗል። አዲስ አበባ ሚያቃተማለ ማልባርባጋ እንጂ ፈልጋለ አዲስ አበባ ዮሳን ጌታሁን በቡሎ የሰሜን ባህልና ዝምድና በቃን አንፈልገውም ይለናል። እነዚህና መሰል አንድን ማህበረሰብ የሚያጥላሉና የሚያንቋሽሹ ብሎም ለዘር ማጥፋት ወንጀል ሰምቼዋለሁ። ቴምር ለዚህ ልመልስላት እኔ ልመልስልሽ። ቀላል መልስ እኮ ነው። ቴምር እናቴ ትሙት። አሁን ይሄ ኦሮሞያውን በስሱ ነው በቃ በትንሹ እንዲያውም ሼም ይዟቸው አንተ የምትለው ይሄንን ነው ጥበባቸው። ሼም ይዟቸው እናቴ ትሙት። አዳምጪ፣ ይሄን ያደረጉት ሼም ይዟቸው ነው። እኛ ያደረግነውን ዝም ብለሽ አስቢው ባምሮሽ። በቃ አልነግርም። ይሄ ነው ማለት ድርቅ ከደረቅ ስድብ በቃ ሼም ይዟቸው ነው። እናቴ ትሙት ሼም ይዟቸው ነው። አንድ ዘፈን በአማርኛ የተዘፈነ ኦሮሞን የሚሳደብ አምጣ። እንዴት ሼራን ዝም በል። ይኸውልህ ጅቦ አንተ ቀዳዳ ማለት ይሄንን ተንኮል እንደሆነ የማረጋግጥ ኦሮሞን የሰሩኛ ቋንቋ ምንድነው የሚባለው? ሬዲዮ ይሰብራሉ ላይ ባል ነበር። ቆይ ሚውት አድርግ ይሰብራሉን እኮ ነው። አንዴ ነገር ተብሏል። እነሱ ስንት ነው? አንዴ ቡላላ ሚውት አድርግ። ጅቦ ቆይ ሚውት አታርገኝ። እኔ አንዴ ቆይ እኔ ላውራ። አታስወሪማ። ሼም ይዟቸው እናቴን ኦሮሞ ሼመኛ ናቸው። እናቴ ኦኬ ኖ ቆይ ጅቦ እንደዚህ ያራራን ይሄን ትግሬዎች ጥላቻችሁ እንደዚህ ጅቦ አንተ ተንኮለኛ አማራዎች የሚጠሉ እኮ ለዚህ እኮ ነው። እስቲ አማራ የተሳደበበትን ዘፈን አምጣ። እኔ ይሄንን የውሸት ትርክታችሁን ጡት ቆረጠ ብላችሁ አማራን እያስገደላችሁ ነው። አሁን ደግሞ በዘፈን ተሳድባችሁ በቃ እሺ ቡላላ መልስ። እኔ ከተናገርኩ አታምናም። በቃ ተይው በቃ እሺ መልስላት። በቃ እኔ አሁን ብዙ ነገር አውቃለሁ፣ ብዙ ነገር ላወራ ፈልጋለሁ። ግን አማራን ስትሳደቡ ነበር። ከእናንተ ተቀብለው አማራን እየተሳደቡ ነው። ኦሮሞዎች ስልጣን ላይ በነበረ ሰዓት ስትሳደቡ ነበር አማራን። እናንተም ያው ይሄ አማራን በመጥራት አንድ አይነቶች ናቸው። የምር ኧረ ተይ ግን ስሜታችሁ የምር እንደዛ እኮ እውነታውን ለምትሽራለሽ አንቺ እውነታውን ተሸሽኮ በቃ የመጨረሻ ዘፈኑን ሰው እሺ ቡላላን አዳምጪው። ከዛ ደግሞ ሞአ አንበሳን ሞአዘዋ ተዋዶን አዳምጪው። ተራ በተራ አንቺ ሰሜን ሲል ሰምተዋል ዘፈኑ ላይ አይደል? የሰሜንን ባህልም ምን ጉርብትናችሁን አንፈልግላችሁም ሲል አንቺ ሰሜን ያላገኝ አንቺ እሺ ቴምር ቀጥል፣ ቡላላ ቀጥል። ከዚህ በላይ ተሰድበዋል፣ ከዚህ በላይ ተንቋሸዋል። እነሱ እንደው በዜማን አድርገው በግጥም አድርገው ሰዎች ያው ፈርተው እናቴ ትሙት ፈርተው ነው በቃ ሰዎች ከሰሜን ጋር ወዳጅነት ይቅርብን እየፈሩ ነው። እኛ ባደረግነው አንፃር ሰሜናዊ ሞአ ሲናገር ከሰማሽ ኦሮምኛ ቋንቋ አይደለም። ትግሬዎች ግን ስልጣን ይዛችሁ ስጨፈጭፏቸው ነበር። ወታደሮቻቸውንም ጨርሳችሁባቸዋል። ወደ ሌላ ሄደሽ ነው። ቆይ አንዴ ዴቭ ዳሱ ጋይስ አማራ ምንም አላረጋቸውም። እናንተ ናችሁ የጨረሳችኋቸው። እሺ ተራበታችሁ እንደዚህ እኮ አንስማማም። ወደኛ እሺ አውራ። ከዛ ሞአ ቴምር አውርተሻል። ቆይ ከዛ ቡላላ ከዛ ሞአ ያው አጋንንት ራሱ ሲሰይሙት ጋላ ብሎ እየሰየሙት ኦሮምኛ ቋንቋ ቴፕ ይሰብራል በማንቋሸሽ እንደ ባሪያ በማየት ብዙ ነገር ተደርጎ አልፎ ጸበሉን ላይ ይጠመቁ ነበር። ኦሮምኛ ሲያወሩ ነው አካባቢ ሰይጣን ቋንቋ። አሁን እነሱ ትንሽ በዜማ ስላሉት በዚህ ልክ መንጨርጨር አያስፈልግም። እንደው አዛኝ ስለሆኑ እነሱ በዚህ ልክ በትንሹ የተናገሩት የዘፈኑት
ይሄን ማበሻቀጥና በዚህ ልክ ይጠሉናል ብሎ ማሰብ ልክ አይደለም። እንደ ኦሮሞ የተጠላ የተገፋ የተሰደበ የለም ምድራቸው ላይ እየተኖረ ማለት ነው። እነሱ ምድር ላይ እየተኖረ እነሱ ምድር ላይ የተሰራ ብዙ ነገር ተብለዋል። ያን ችለው ዝም ብለዋል። አንዱ ትንሽ አርቲስቶች ናቸው እንደዚህ የዘፈኑትም አልተዘፈነም። ገባሽ? እነሱ ማይንዳቸው ሰፊ ነው ብሎ ለዚህ ነው ትተውት ወደ ሌላ ነገር ይሄዱ፣ ወደ ልማት ምናምን እየሄዱ ያሉት ራሳቸውን ወደ ማሳደግ በእርሻ በስንዴ ምናምን። ኦሮሚያ ክልል ነው ስንዴ የሚመረተውና ወደዛ ገብተዋል። ወደ መበሻሸቅ እንደው አልገቡ። ቢገቡ ከዚህ በላይ ማድረግ ይችሉ ነበር። ከዚህ በላይ መናገር ይችሉ ነበር። ከምድራችን ሙጡ ብለው ሊናገር ይችሉ ነበር። ግን በዛ ልክ አይደለም ይሆኑ ያሉት። ለዛ ተመስገን ማለት ያስፈልጋል። አንዳንዴ አንተ የሰጠው ነው የሚሰጥ። ያ ሁሉ ነገር አርጋ እነሱ ደግሞ ትንሽ ይሄ ነገር ገና ሲያደርጉ እንደዚህ መሆን ልክ አይደለም። እናንተ በሰጣችሁት ነገር እነሱ ይመልሱት ብዙ ነበር መመለስ የነበረባቸው፣ ግን ያን አላደረጉትም። ለዛ እንደዚህ መሆን አያስፈልግም። ቴምር አም ሲሪየስ እግዚአብሔርና እኔ ግን አንድ ነገር ልናገር ከዛ እኔ ላውራ ወይስ እኔ ማውራት ይችላል? ይቀጥል። ሞ ተዋህዶ ይቀጥል። እሺ አንዴ ምንድነው ያልገባት ነገር ምንድነው? ኢቭን ማለት ነው እኔ አሁን የፋኖ ደጋፊ ፋኖ ደረጃዎች ራስ ምንድነው የአባታችንን ቤተ መንግስት በአንድ ደቂቃ በአንድ 24 ሰዓት ምናምን ነገር ሲል እንዴት ነው የኦሮሞስ ህዝብ የሚያየው? ይሄ የኔ ነው ገለመኔ ምናምን ነገር አንድ ከዛ በዛ ደግሞ ማነሳሻነት ይፈልጋል የኦሮሞ ወጣትም። ምክንያቱም እንደ ህዝብ ከመጣ እንደ ህዝብ ልምጣብ ይላል። ሁለተኛው ነገር ደግሞ ምንድነው በፊት ምንም የሚዋሽ ነገር አይደለም። እኔ የምቀልደው ምናምን በጣም ብዙ አይነት ነገሮች ነበሩ የሚቀለድ ዝቅ ምናምን ነገር ኢቭን ያፍሩ ነበር እኮ ጓድጅቡ። አሁን ኦሮሞኔ ለማለት እኮ ያፍራል ምናምን ነገር። አሁን የአራዳነት መለኪያ እንደውም አሁን ኦሮሞ እስኪመስል ድረስ ይሄ በጣም አፕሪሺየት የሚደረግ ነገር ነው። እና ደግሞ ምንድነው ቴምር የተሸወደችው በጣም እንትን ነገር በህብረ ብሔራዊነት ምናምን ነገር አታውን። ህብረ ብሔራዊነት ማለት አሁን አማርኛ ያወራውላ አማራ አይደለም። ሲቀጥል ደግሞ በዚህ በኩል ያለውን የኦሮሞ ገለመኔ ሁሉንም ወደ ጽንፈኛነት ስቀየረው እንዴት ነው ህዝብ ለህዝብ እንትን ካለ በኋላ እንትን ነው የሚለው። በዚህ በኩልም ትግሬን እንትን ብልሽ፣ በዚህ በኩልም ኦሮሞ ኢቭን አሁን ሌላው አዲስ አበባ ዙሪያም ገለመኔም ኦሮሚያ ክልል ነፍ ሌላ ብሔር ብሔረሰቦች ምናምን ነገር ምን ኖራለን ምናምን ነገር አይደል። ነገር ግን አሁን አንድ ተሰዳጅ ሱዳን ሄዶ ሱዳንኛ ለምዶ ገለመኔ ነው አይደለ እንትን የሚለው ምንድነው የሚባል አሁን በፋራም በገገማም ማለት ነው ስራ የሚሰራው ምናምን ነገር አረብኛም የትም ሶማሊኛ ሶማሊ ሀገር ራሱ ሲሄድ ኢቭን ትንሿ ሶማሊላንድ ራሱ ሶማሊኛ እንትን ካላለ ጥፋር እዛ ነው የምትለው። ኢቭን አሁን የኦሮሞ ራሱ እንትኑ ይሄ ግለቱን አሁን የተወሰነ እንደውም ጋፕ ምናምን ነገር የተወሰነ ነው እንጂ ቢያቀጣጥሉት ግለቱን እኔ በእርግጠኝነት ልንገርሽ አማራ ሼሪንግ ብቻ ናት ኮፒ ሊንክ የምታረገው። እናቴን ይመችሽ ማማዬ። ሌሎቻችሁ የላችሁ ማጅ ቀጥል ወንድሜ። እና አማራ እኔ በዚህ ደረጃ ራሱ ሰርቫይቭ ያደርጋል ማለት እኔ በጣም እንትን ነው። እና ሁሌ ደግሞ እጅ መጠቆም ወያኔ ተንኮለኛ ልጅቦ እንደዚህ ለታን ነው የምልሽ። አሁን ቁም ነገር ምን አሁን የተለየ ነገር አሁን እንደዚህ ምናምን ነገር ክፋት የሆነ ነገር እንትን ተደርጎ ነው በቃ በፖለቲካዊ ቋንቋ ትወጊያለሽ። ይሄ እንትን ነው እንጂ ሁሉ ነገር መጀመሪያ ወደ ውስጥ መመልከት ነው። ወደ ውስጥ ተመልክቶ እንዴት ነው የአማራ ብሔርተኝነት ምናምን ነገር መጥቷል፣ ኦኬ ተገንብቷል። እንዴት ነው ተከባብሮ ምናምን ነገር የሶሪያን አይነት አሁን ለምሳሌ ሶሪያዎች 2004 ላይ ነው አይደል አልአሳድ ምናምን ነገር የሚባል 10 ምናምን ዓመት ሙሉ ተዋጉ 5 ምናምን ነገር ታጣቂዎች አሉ። በስተመጨረሻ ላይ አንድ ለሆነ ጎርፎ ነው አስወገዱት መንግስቱ። እንዴት ነው ያ ነገር የሚመጣው? እንዴት ነው እንትን የሚለን ነገር ይሄ የሚያቃርነን ነገር ወደዛ አርግተን እስቲ የሚያግባባን ነገር እንጂ ሁሌ እንደዛ ማለት እሺ ሞቶ አዶ ጨርሰሃል። አንዴ ልናገር አሁን ይሄ ነው። ከዛ ቴምር ትቀጥላለች። አመሰግናለሁ። እኔ መናገር የምፈልገው የሞጣሁበት ማህበረሰብ ጃህርን ፈኸራን ጽቡቅ አይሆን ተጋሩ በተለይ ኣብ ሚዲያ ዝተሳተፉ ተጋሩ ንኣምሓራይ ትሕት ኣቢልኻ ክትዛረብ ኣይግባእን። ስራሕኻ ክትሰርሕ ንኦሮሞ ትሕት ኣቢልኻ ክትዛረብ ኣይከኣልን። ንሰብ ትሕት ምስ ኣበልኻዮ ቁፅር እዚ ትሕት ዝበለ ሰብ ንባዕሉ ከጠናቕር ከፍ ክብል ይደሊ እሞ ክዳራጀው ብኽብሪን ብፍቕርን ኢኻ ክትዛረቡ ንኹሉ ወላ ንኣምሓራይ ወላ ንትግራዋይ ወላ ንኤርትራዊ ብፍቕሪ ኢኻ ክትዛረቡ ኣነ እስካ ፈኸራን ጃህራን ጌርካሉ ገለ ክትስዕሮን ክትገዝኡን ኣይትኽእልን ኢኻ። እዚ ተጋሩ ኣይጠፈውኩም ንኹሉ ማሕበረሰብ ኣኽብርካ ኢኻ ክትኸይድ ክትፀርፉ ክተናእሶ ተለኻ ካብኣኻ ንላዕሊ ክኸውን እዩ ዝደሊ
كابا خان لعل خون يزدلي أخبير خايو ختصارح تلخا صبغي ختصارح الله حجنا محرا أخبيرك نوروما أخبيرك نيرتراوي أخبيرك سرحة ختصارح بوليتيكا ختصارح نزير تراوي أنكم زيهم أمحرا تاديو فخرات رايو أورومو تاديو زي فلت زي تبعد بقل أي بال نوري ناي بحق فخران جهران نسأل أتخا متنا خريزو كم مساري نلعدي أخبير خا تزارب زقبك نخلو بأخبير خابك فوتو خا نبحق مسخاقن سرحا تزارب زي فلما أنا يتقرين زرب أيو ترديكم أشي تيمري يقت أيوة تلاقوا بتقرين من اندالة لنقرأ يا راسي جندا أترجم عنه ترجم يفعل قالوا كذا استاب عندي أيوة تلاقوا نسمع له لا عندي دون أيوة لك لميوت يارجينو أياتو تنقلاتو إني ترى ما نفلقش تاو كل سبعة خبير خاي تجارو صراحة صراحة نسوقنا حكم مخرج عليه أنا من خويني يزمر إن دي شرموت على وجهي وميت يارجينو زمان وجهك تي ما تي هتصادق لمن أصلاً ميت يارجينو أشي حساب ما نسوي رادي أزوا عندي أشي نو بس دي بعد اللي بفكرنا تايو ያየው ነው ቶ بجيبو لورات ولا بيتنا እኔ ወርዳለሁ አስወር በቃ የመጨረሻ እናቴን ሚውት አታርጋት አይቻለሁ ደግሞ ቤተሰብሽ ነው እንዳታረጋት ሁለተኛ ነግሬያለሁ ከማራ ማን ነው ቤተሰብ ሊሆን አይችልም እናቷ አፈርት ብላይ እናቴን ቤተሰብሽ ነው ዝም ብለሽ ቀጥ ኖ በምንም ተአምር ስነ ስርዓት ያዝ አማራ ነው ሚውት የሚያረግሽ ለማለት ነው በጭራሽ ሊያረገኝ አይችልም ሊያረገኝ አይችልም ያንተን ትግረኛ ልተረጉም ስለሆነ ሚስጥራችሁ እንዳይሰማባችሁ ነው ሚት ያረገኛል ትግሬ ነው ኦኬ ሚት አርጉ ላውራ ኦኬ ተራሳሽ እኔ ትግርኛ ምን ይሰራልሻል ኖ እኔ ትላችሁ ምን አለ መሰላችሁ ጅቦ ትግራዋይ አማራንም ማክብሩ ኦሮሞንም ማክብሩ ኤርትራያኖችን ማክብሩ ፖለቲካችሁን በፍቅር ይዛችሁ ፖለቲካችሁን ስሩ እንደዚህ ኦሮሞ መሳደብ ምናምን ጥሩ አይደለም ይሄ ፖለቲካ አይደለም ስቃላ ጥርስ ይርገፍ ምን ታድርግ ይሄ ፖለቲካ አይደለም እና በቃ ሁሉንም በፍቅር ያዙና ፖለቲካችሁን ስሩ ስማርት ወይ ምናምን ብሎ ነው ጥሩ ነው ዳትስ በነገራችን ላይ አሪፍ ምክር ነው የመከርካቸው እንደዛ ነው ጠላት ከማብዛት ፖለቲካ ማለት ወዳጅን ማብዛት ነው ባትወድም አፍቃሪ መስለ መጠጋት ነው ዳስ ስማርት ነክ እኔ አይ ናው ዩ ቬሪ ዌል ጅቦ ጥሩ ነው የመከርካቸው ፖለቲካ ማለት እንደዛ ነው ወዳጅን ጥላትን ትቀንስና ወዳጅን ታበዛለ ለዚህ ነው እኛ አሁን አንተ ችልሽ ትግርኛ ለምንሽ በቃ እኔ ትግርኛ እኮ ሰማለሁ አንተ ነው እኔ አልታማም በትግርኛ በደንብ ነው የምሰማችሁ መብርሃት አይደል እንዴ ጅቦ መጣጣው አንዴ መብራትም ይሁን ትግራ ዋሃቲ ወላ ኪዳኔ መብራት ናይ ሃሲዮ ኦኬ አንዲ ኦኬ ትግሬነሽ ለምትሉኝ ትግሬውኝ ለአማራ እንደዚህ ከታገልኩኝ ዩ ጋይስ ማዘል አለባችሁ እኔን ማዘል ደንቆሮ እና እኔ ትግሬ ሆኖ ለአማራ እንደኔ የሚሰራ ካመጣ እኔ ቦታው ለቅቄለት ለትግራዊ ልጅ ትቼለት ሄዳለሁ በግልጽ ትግሬ ነኝ ብሎ መጥቶ ራሱ ማለት ነው ኤኒዌይስ እኔ አሁን ይላችሁ ምን መሰላችሁ አሁን እዚህ ጋር አማራዎች ይሄንን የነጅቦ ራሱ ማለት ነው ስማርት ከሆናችሁ ትንሽ ነገር ነው የሚበቃው ምሳሌ የነጆከርን ስድብ ኦሮሞዎቹ አማራ እንደዚህ እየሰደበን ነው ያሉ ባንድ ኢንዲቪጁዋል ፐርሰን ህዝባቸውን ይቀሰቅሱበታል ይጠቀሙበታል ኦኬ የነጅቦን ሞሬዚ ጋር አትሾዱ እንዳጠሉት ስማርት የሆነ አማራ ኦኬ ለካ እንደዚህ ሴራ እየተሰራብን ነው እንደምናምን ብሎ አንድ መሆን አለብን ነው አጠቃላይ ኦኬ ሞአ አማራ ነኝ ይላል ግን የሰራውን ፖለቲካ ሰማችሁት አይደል ጭምብሉ ይዙ ጋር ነው የሚገለጸው አታመልጡም ወደዛ ብትሉ ወደዚህ አሁን እኔ አማራ ነኝ ብሎ ቅድም ሲጨቃጨቅ ነበር ኦርቶዶክስ የአማራ ማባት ትግሬ ነው ማስረግጬ ነገርሽ አማራ ነኝ ኦርቶዶክስ ነው ይሄ ሀቅ እኮ ነው እኮ
ግን ቴምር እናቴ ሟ አማራ ነው። እናቴ ትሙት መሰክርለታለሁ። አንተ እናቴ ትሙት አትበል። ስታፕ ጅቦ ወላሂ አውቀዋለሁ። አማራ ነው ወላሂ እንደማትወዳት የሚያሳየው አማራ ላይ ሴራ ትሰራለህ። ግን እናትህ ነች። እሺ ወላሂ አውቀዋለሁ ማለት ነው። አማራ ላይ ሴራ ትሰራለህ። እውነትና አባት ዝም ብሎ እምነት ነው። ኦኬ ደምክ 100% እምነት እናትህ ነች። ወላሂ አማራ እናቴን አማራ ነው። ወላሂ አማራ ነው። ወላሂ ጂብ ነው ታዲያ። ወዳም የነጌታ የማን ነው? ፈለከው ነው ተሻገር ዘመር ነው። የገማ ነው አገኘው ተሻገር አማራ እንደሆነ እኔ ማውቃለሁ። እሱ አንድ ሰማ ብዬ ነው ለአማራ የሚጠቅመው። አንዴ ላውራሽ ሚታርጉ እኔ የጂቦን ብቻ ነው የተረጎምኩት። እስካሁን አላወራውም። ምን መሰላችሁ? አሁን ቅድም ምን አላችሁ? ኦሮሞ ሲሰደብ ነበረ። ኦኬ እንዳታስቆመኝ ጂቦ። ስልጣን ላይ ሆናችሁ ምሳሌ መለስ ዜናዊ ለኦሮሞ ስልጣን መስጠት ንቄታችሁ ማለት ነው። እናንተ የትግራይ ተወላጆች እናንተ አማራ እየሰደበ ነው ላልከው ማለት ነው። ለኦሮሞ ስልጣን መስጠት ለህፃን ልጅ ውሃ በብርጭቆ መስጠት ነው ብሎ በስነ ስርዓት ተናግሯል መለስ መሪያችሁ። ኦሮሞን በጣም ትንቁታላችሁ እናንተ። ስድብም ቢሆን ስልጣን ላይ የነበራችሁ እናንተ ናችሁ ስትሰድቡ የነበረው አማራ እንደምትሳደቡት። በአማርኛ ኦሮሞን የተሰደበበትን አንድ ዘፈን አታመጣም። የኦሮሞ ህዝብ የአማራ ህዝብ የኦሮሞን ህዝብ የትግራይን ህዝብ በፍቅር ነው የሚወደው። ገር የዋህ ደግ ህዝብ ነው። ለዛም ነው ሴራ እየተሰራበት በተደጋጋሚ የሚበላው። አሁን ግን የምትበሉት አማራ ወይም የምትሸውዱት አማራ የለም። አሁን ሆን ብላችሁ የኦሮሞን ህዝብና የአማራን ህዝብ እዚህ ጋር የማነካከስ ስራ ነው የሰራችሁ ሶስታችሁ ማለት ነው። ሁለተኛ ስልጣን ላይ ሆናችሁ ስልጣን ላይ ሆናችሁ የናቃችሁት ከበላያችሁ ሆኖ ይልቅ እናንተን ነው አሁን መጫወቻ ያደረጋችሁ። ንቃችሁት እኮ ነው አብይ አህመድን ስልጣኑን አሳልፋችሁ ሰጣችሁ። ታወሪያለሽ አንዴ ላቋርጥሽ እዚህ ጋር ቴምር እናቴ ታወሪያለሽ። አላቋርጥሽም። አንዴ ላውራሽ እዚች ጋር አንድ ነጥብ እንዳስቺ ነው። ኦሮሞዎች በፖለቲካ ትግራይንም አማራንም በልጠዋል ነው ያልኩት። እናንተን አስተምራችሁ የተበለጣችሁ 40 እናንተ አማራን አይደለም ብለው እናንተን ነው የበለጧችሁ። እናንተን አሁን ምሳሌ አብይ አህመድን ሬዲዮ አስይዘው ሚስጥራቸውን እያንዳንድ ኢንቨስቲጌት ሲያረቆ ያካሄዳችሁን ያውቃል በደንብ። ስልጣን ላይ ከወጣ በኋላ በቂጣችሁን ወደ አሪፍ አድርጎ የገባላችሁ አብይ አህመድ። ምንድነው ያደረጉት እነሱ? አብይ አህመድን ኦኬ እኛ እንደፈለግን እንዘውረዋለን ያሳደግነው ልጅ ነን ምናምን ብለው ስልጣን ከሰጡት በኋላ ሊያዙ ሲፈልጉ ባናታችሁ ተተከሉ ነው ያላቸው። ወስዶ ምንድነው ያደርጋቸው? መቀሌ ያስገባና ያለ ንብረታቸውን ወረሰ። ከዛ መጨረሻ ደግሞ በድሮን አበር ደሜ ነው ያበላችሁ። ኦሮሞው አብይ አህመድ ስለበለጣችሁ ነው እሱ። እናንተ ናችሁ የተበለጣችሁ። ሬቻቸው መብላታቸው ደስተኛ ነሽ አብይ ስለበላቸው? አንተ እኮ አሁን ምንድነው በራስህ ታፍራለህ። ተጋሩ ነው ለምን በራስህ ታፍራለህ? ትግሬነት እኮ የሚያሳፍር አይደለም። በጣም ፕራውዱን እኔ አሁን ትግሬ ነሽ ሲሉ ወይኔ አሁን የብሽሽቅ ፖለቲካ የኦሮሞ በፖለቲካ በልጦናል ማለት አብይ አህመድ መጥቶ ትግራይን ጨፍጭፎ ምናምን በድሮን ምናምን አይደለም። በቃ እነሱ አሁን ይዘውታል፣ አካሄዱን ያውቁበታል። እናቴ ህዝባቸው እንዴት መያዝ እንዳለባቸው አሁን የትግራይ ባለስልጣናቶች እኮ ብዙ ስራ ይሰሩ ነበር እኮ በጣም ብዙ ስራ ትግራይ ላይ በጣም እናቴን በጣም እናደዳለሁ። አብዛኛው ዩኒቨርሲቲ የተገነባው የት አካባቢ ነው? አብዛኛው ዩኒቨርሲቲ የተገነባው አብዛኛው ልማት ያለ የት አካባቢ ነው? ትግራይን እኮ ማልማት ይችሉ ነበር። ትግራይን ከፍ ማድረግ ይችሉ ነበር። ግን እነዛ ባለስልጣናቶች ተመልሰው እንደገና ወደ ትግራይ ሄዱ እና ተበልጠናል የምንለው በፖለቲካ እንጂ በጦርነቱ በምናምን አይደለም። ጦርነት ቀላል ነገር ግን ተበልጠናል። በቃ በሚሰሩት ስራ ህዝባቸውን በሚያነቃቁበት ምናምን አንድ እናቴን ነው ተበልጠናል። አንተ አልፈልም ጉዱ እንዲች ነው በቃ እናቴ አውቀው እኮ ነው ያልፍልሃል። አይዞህ ጠቅ ውሸት እንዴት ብሎ ነው የሚታለፈው? የዘመን እንዴት ብሎ ጉዱ ካዛ አዳምጠኝ አንድ ወጣልኝ ሶስት የጮኮ ከነጋ በቃ አንድ ራስን እስከሚያመጭ ወንድሜ ራስ እስከሚያመጭ እሺ እናንተ ዛው ሁለት መኒገር አስወርድልኝ እስቲ መኒጋኑን እያወረዳችሁ ጋላክሲውን እያወረዳችሁ አራው ወርጅልብላ ቀጥል ጮህ ፌንትሎን
ይጨምርልን። እሰይ የተባረኪ አንድ ልጅ ነው ደግሞ ትክክለኛ ጩኸት የልብን በቃ እናቴ ወረደ ይላል። ኩይኗ መጣች ትላለች። ቡጩኸው ግድ የለም ጩ ችግርን አስታውስ። 5 6 7 በደብዛታቸው ባዶ ቤት፣ የቤት ክራይ በደረጃ መውረድ፣ የረብ 3ኛ ፎቅ መኖር በራሱ ያለ ቁርስ አልበላም። በዛ ላይ ነው አለ ጆሮ አለ ጉዱ ካዛኔ እኔን ወንድሜን የኔንም አንድ ጮልኝ በእግዚአብሔር በመኒ ገን ያንተን ብጮው ዝም ብዬ ራስን ቢሆን ተዋርዳታለህ። ይደገም እንዲህ ጮህ ራስን ያማን የፓናዶል እንኳን የለም። መረግመኒ ጋር ፕሊዝ አንድ ቀን እኮ መነሳት አቅቶኛል። እግዚአብሔር ጮህ እግዚአብሔርን ተኝቼ በቃ እንዴት ልነሳ? በጣም ትልቅ ኤነርጂ ነው የሚጠይቅ። እንዴት ደም ብዛትም ደም ግፊት ደም ማነስ መኒ ጋር ለማን ነው? ለእኔ ነው። ኧረ በቃ ለዚህ ማጫዋሉ ያንተ ተሰጥቷል። በቃ ይሄ መጨረሻው ነው። በቃ ይጅሩ አንዴ ካሜራውን አዙረህ ያስጮህን ነገር ንገራቸው እባክህን። ቤቱን እያሳየ ዙሪያውን ተመልከቱ ምዕመናን። አዙሮ ነው የተባልኩ። አጥፎ አልተባልክም። አትደነዝ ወላ አዙሮ ቆይ አዙሮ ችግርን አስታውሳለሁ። የሆነ ውስጥን የሚነካ ከሆነ ትጮዋለህ። ተመልከቱ የወንድማችን አሁን ይሄ መኝታ ቤቱ ነው። ወደ ፍራሹ አዝሮ ወደ ፍራሹ እዛው እያለ ተመልከቱ። ፍራሹ ነው ይሄ ምዕመናን። መኝታ ቤት ውስጥ እንኳን አልጋ የለም። ተመልከቱ። በዛ ጋር የተሰበሰበውን ካርቶን ሳትወጣ ተመልከቱ። ዲኤስቲቪ ሲሰራ ስለነበረ ነው። ተመልከቱ። ሲሰራ የነበረ ልጄው በካርቶኑ አጣጥፎ ቁጭ አድርጎታል። ከስራ የለም። ከመኝታ ቤት ወጣ። ውሃ ማጠራቀሚያ ትቦ። ኧረ ተመለስ ወደዚህ መንደር አታሳይ። ተመልከቱ። ሳሎን ሂድ። ሰው ሳሎን ሲሄድ የምታዩት ሶፋ ቲቪ ምናምን ነው። ተመልከት። መጥረጊያ ፊት ለፊት አለ። ጫማ ተደርድሯል። እዚህ ጋር ባዶ። ኧረ እዚህ ማንተ በር ላይ እኮ አሉ። ቶሎ ግባ መኝታ ቤት እና ጨዋዴ። ተመልከት። ኪችን ብላ ፕሊዝ። ኧረ ወደ ማድ ቤት ግባ። ወይ ኧረ ሽንት ቤቱን አለፍከው። አይ ይሄን ችግር ተመልከቱ። ያልታጠቡ ነገሮች ብዛታቸው ቶሎ ግባ ወደ መኝታ ቤቱና አንዴ ጩ ካሜራውን እንዳዞርከው ተመልከቱ። እንዲህ አይነት ወጣት ነን እንግዲህ። ጩኸ እዛው እያለ ቶሎ ስሜቱ ሳይበርድ ጩህ። ኧረ ወገን ያለ ኧረ እዚህ ጩኸት አሁን ይኸውልህ አልወርድልህም። አሁን የቤት ኪራይን ይኸው አካውንቴን ዝብስብልና የ2 ወር የቤት ኪራይን አስከፍለህ ካልሆነ አልወርድም። ቤት ውስጥ የሆነት ኪራይ ተከፈለ አልተከፈለ ልባረር እንዲያለ ጉዱ ካዛ አያልፍም። ይሄ ህይወት ያልፋል ምናምን የሚሉት ውሸታቸው ነው። አሁን ካለበት ችግር ከጠነከርክ ትወጣለህ ብላ ምንም ብጠነከር አትወጣም። ችግር ላይ ችግር ነው የሚደራረብብህ ጉዱ። ስማኝ፣ አሁን ካለበት የባሰ ቤቱን ያስለቅቀዋል። ካርቶንን ዘመድ ቤት ታስቀምጣለህ። ሻንጣህን ይዘህ እንቅልፍ እምቢ ብሎ ኮሪደር ልማት ትዞራለህ። አንዷ የኮሪደር ልማት ወንበር ላይ እንድች ኩርምት ብለህ ትተኛለህ። የሚመጣው ችግር ብዙ ነው። ወንድሜ ይሄ ችግር እሪ በል። እንደዚህ አይነት ሞራል ሰጥቻለሁ። እንደዚህ ማለት ነው። አሁን ይኸውልህ ጅቦ እግዚአብሔር ልንገርህ፣ አሁን 1000 ምናምን ሰዎች አሉ። ስማኝ፣ የአንተ ቤተሰቦች መቼም አንተ ስለሚወዱ ማለት ነው አካውንቴ ላስት ዋርኒንግ ነው ያለ መድኃኒዓለም ልንገርህ፣ ትልቁ ችግሬ የአካውንቴ ነው። እና ከቻሉ በተለይ ሌቭል ያላቸው ሰዎች ኮፒ ሊንክ 5 አስበዋል። በዚህ ችግር ላይ አካውንት ተዘግቶብህ እንደገና በቃ አትወጣውም። ጉዱ አትወጣውም። ዝም ብለህ በቃ ያልፋል። የእግዚአብሔር ቃል ምናምን በቃ የለም። በቃ በአልፍ
እሪ በል ጅሞ ተው አያልፍም ያልፋል እያሉ እየሸወዱ ነው። አሪፍ ያራዳ ልጆች ከ1000 ሰው በላይ ያላችሁ ጉዱን ፎሎ አድርጉት እና በተለይ የዋህ ልብ ያላችሁ አውሩት። እሺ በውስጥ አውሩት። እናቴ ትሙት አውሩት። አሪፍ በቃ የዋህ የሆናችሁ ሰዎች አውሩት። ልባችሁ ርህራሄ ያለ ወንድም ያላችሁ ምናምን ሁሉም ሰው ቸግሮታል። ሁሉም ሰው እናቴ ትሙት ሁሉም ሰው እያንዳንዱ ከሊ ምናምን ግን የሆነ ትንሽ እንሻላለን የምትሉ ሰዎች በውስጥ አውሩት። እስቲ ፎሎ አድርጉት። ሀይ ወንድሜ ጉዱ። አረ ግን ጅቦዬ እኔ እኮ ግን ለአንተ ቤተሰቦች የሆነ ነገር ጋብዣቸው አላውቅም ታውቃለህ። እስኪ ዛሬ የሆነ ነገር ይሄ ዝም ብዬ ጩኸት ብቻ እንዳይመስል ስራዬ እንደዛ እንዳይመስላቸው። ጋብዛቸው ደግሞ የቀለም ሰው ናት እኮ እግዚአብሔርን የቀለም ሰው ናት። አሪፍ ሰው ነች። ስንት ዲግሪ ነው ውሰዳት። ማዛሽ ጠረኑ ይላል። አሁን ተመልከት። በቃ ስማ ይኸው ወደ እጅ ምንም አድርግልሽ እውነት እንደ ሎሌ ከዕለታት በአንድ ሁለት ደም በደመነበት በነውጠኛው ጊዜ የጎጃሙ መስፍን ራስ አዳልና የላስታው ጎበዜ ገብር አልገብርም ይዋጣልን ብለው ለመግደል ለመስለብ እጅግ የቋመጠ ሰራዊት መልምለው ጨሬውን አሹለው ዛቻ ተለዋውጠው ለመተናነቂያ የማይቀንቀን ቆርጠው ለፍልሚያ ለግልቢያ በተፋጠጡበት በውጊያ ዋዜማ አንድ ብልጥ ደፍተራ ዜናውን የሰማ እንደ ባህታዊ ወይባ ዳባ ለብሶ የላስታው ጎፈሬ የላስታው ጎበዜ ወደ ሰፈረበት ጋለበና ደርሶ የእርሶ ሰራዊት ባዳል ጭፍራዎች ላይ እንደሚበረታ በልሜ አሳይቶኛል የአባቶቹ አምላክ ትናንትና ማታ ብሎ ተናገረ። ተናግሮም አልቀረ ወደዛኛው ጎራ ገስግሶ ሄደና ጌታው ራስ አዳል ድል አድራጊው ጀግና ህልሜ ወለላ አድርጎ እንደገለጠልኝ የነገው ድል ነሺ እርሶ ኖትና እኔን ነብይ አድርጎ ለላከሉ አምላክ ያቀርበው ምስጋና። ይህንን የሰማ ጓደኛው ቢደንቀው እንዲህ ሲል ጠየቀው፣ ሰላም እንደ ማውረድ እንደ መገላገል ምን ይሉት ፈሊጥ ነው እሳትና ጭድን በተራ መሸንገል። በቃልህ ተማምኖ ታግሎ የተረታ የት ትገባ ይሆን እንደዘበትክበት የባነነ ለታ። ይህንን ወቀሳ አድምጦ ደብተራው ቃሉን አሰማምሮ መለሰ በተራው። በወትሮ ልማዱ ሰው መተራረዱ ፈጽሞ ባይቀርም አንዱ ተሸንፎ አንዱ እንደሚያሸንፍ አያጠራጥርም። ያሸነፈው መስፍን በትንቢቴ ታምኖ ደስ ብሎ ሲሾመኝ የተሸነፈ ግን ከቶ ምን ያመጣል? ስልጣኑን ያጣለት ሁሉን ነገር ያጣል። ምድር ገበያ ናት። አንዱ ያንዱ ሸክም አንዱ ያንዱ አሞሌ ሐቅም የላት አቅም ሆና ትኖራለች ያሸናፊ ሎሌ። አጉል ከምትለፋ በዝች የጠብ ዓለም ጠብን ልታስወግድ ቂሎች ሲፋለሙ በደማቸው አትርፍ ባጥንታቸው ነግድ። እንደዚህ ምን እንላለን ጅቦዬ? አመሰግናለሁ። አንበሳ ጂሚ ቴንኪው በል እስቲ አመስግን። ቤተሰቦችን አመስግን እስቲ። የማይነጥፍ አመሰግናለሁ። ፎሎ ላደረጋችሁኝ ጊፍት ለሰጣችሁኝ አመሰግናለሁ። እና አሁን ባወራሁት ልክ አይደለሁም። በነገራችን ላይ እኔ ህይወትን ለመቀየር ብዙ ምጥር ሰው ነኝ። ግን አይሆንም። በቃ ህይወትን ለመቀየር አይሆንም። ማመን ሰርተህ እንዲሁ ብቻ ህይወትን ቀይሯለሁ የለም 20 ምናምን ሰራሁ የለም። አይሆንልህም። አዳምጠኝ ወንድሜ። ገና መከራና ስቃዩ ይፈራረቅባል። እመን ወንድሜ። እስከ 2030 እስከ 2030 ድረስ 4 ዓመት ነው። ከቻላችሁ ምንን ገዳም ግባ። በቃ እናቴን ግደለኛ። አልገባም፣ ገዳም አልገባም። እኔማ ከተማ ወዳለሁ። በነገራችን ላይ ስፔሻሊ አዲስ አበባ ወዳለሁ። ምን ይሰራል? እኔ እንጃ መንፈሴ እንደሆነ አላውቅም። ኤንዌይስ እንዲመላለሁ ጅቦዬ አመሰግናለሁ። ግን ፎሎ አድርጉት፣ በውስጥ አውሩት ምናምን። ደግሞ አጉል ምክር አትምከሩ ሰውን። ምክር ለሰጪው ቀላል ነው፣ ለተቀባዩ ቦክስ ነው። ጥርስ ያረግፋል። ጥርስ ይርግፍ እንኳን በሰላም ማጣ። እውነትን ይነግራ። የሰው ልጅ ከመምከር ይልቅ የምችለውን ነገር ብታደርግለት መልካም ነው። ምክር ራሱ አንድ ጭንቀት ነው። ገባችሁ? አንዳንድ ሰዎች ይመስለኛል እንደኔ ለመምከር ስታስቡ ራሳችሁንም እየመከራችሁ ነው ብዬ አስባለሁ። እኔ እንዲሁኝ እኔ እንደዚህ ወጣትነትን እንዲሰርተ ምን አይባልም።
አይባልም። ምክር ይብቃ። በተለይ ለቸገረው ሰው ምክር አያስፈልገው። ቸጋራም ነው ደግሞ የሚመክርህ እኮ ስሜቱን ለማምከር እኮ እናቴን ስሜቱን በቃ የሆነ ይመክርህና የሆነ ነገር ያግዘኛል ስትለው በዛው ይጠፋል። መክሮ 3 ቀን መክሮ በዛው ይጠፋል። እንዴ እስካሁን አልተቀየርክም እንዴ ይላል በአራተኛው ቀን። አትምከሩ ከቻላችሁ የሆነ ነገር ወሬ አታብዙ። እንዲህ ተቀይ ቱ ፈርበላ ጉድ ያብሽሪሽ አላህ ደግሞ ይለውጠዋል ያ ረቢ። እሺ ጅቦዬ አመሰግናለሁ። ቤተሰቦችንም ግን አንድ ነገር ልንገርህ ጉድ፣ አንድ ምክር ልምከር። እሑድ ቤተክርስቲያን ሂድ፣ ጁማ ሶላትን ደግሞ ስገድ። እናቴ ዝም ብለሽ የፔንቴ ቸርች ካገኘ ሂድ። የሆነ 1-6 ሃይማኖት ካሉ እዛ የምታውቃቸው ሁሉንም አገልግል። አንዱ ሊሰማ ይችላል። እሺ እናቴን ጁማን ስገድ። እንደገና እሑድ እየሄድክ ቸርች በፔንቴ ላይ ደግሞ እናቴ ከልቤ ነው የምነግርህ። የሁሉንም ክርስና ፍቅር ይዝምም ሲገባ የሆነ ሰኞ እሱ ጋር ልልልልል በለሽ ከልብ እያማ መስርቼ ነበረ እንትን ፌል አድርገው ቢሮ እንጂ እኮ ኤፒስ የምትባል እቺ ቡዲስት የምትባል መርስ ስርቼ ቆይ ባክ አድርጌ ላሳይ። ተማርያምንም አንዴ ተቀበልሽ። ዝም ብለህ ያገኘው በረጭ ይቻት ጅቦዬ ስላልሰማ ነው እንጂ እኮ የኔ እቺ እኮ መላእክት አድርጋት በቃ ሌላም ካለ ለጥፍሽ። እቺ ኤፒስ ነች፣ ይሄ ኤቦ ነው። ኤባ ደግሞ እዛ ጋር አለች እና አገልግሎታቸውን ከፈለክ መናገር ይችላሉ። አይ ይቅርብ። ግን በቃ ዝም ብለህ እምነት ተከተል፣ የሁሉንም እምነት። እሺ ጁማምን ቀሚስ ለብሰህ ሄደህ ሰግደህ እቺ ቶፖ አይለችም የሚለብሰው እሷን ሰግደህ አልሐምዱሊላህ ያ ረብ። እናቴን አትሳቅ ከልቤ ነው። አዎ አይ ነው የሳቁኝ ቱ ስላለች ነው እሷ። ተውቱ ምናምን አትበሉ። የምሬን ነው። እኔ አሁን ቤተክርስቲያን እሑድ ቀን በሚካሄድበት ሰው በሚሰበሰብ አልሄድም። ብቻዬን ጭልል ሲል ሂጄ ፋይት እኔ ምን አቅቶ ነው እኔን ማትቀይር ምናምን እለዋለሁ። እግዚአብሔርን ብቻ አይደለም አላህንም ክርስናንም እንደገና ቡዲዝምንም ምንም በላምም ስታይ ላሚቷ ልጋልባት ምን ትጋልባት አለ? ቀንዷን ይዘህ ትጸልይላታለህ። ወዳን ዘርግባት አታረጋ። ሁሉንም እምነት ተቀበልሽ። አዎ አይ እንደዛ አይስ ልክ ነው። የምር እናቴ እየቀለድኩ አይደል። አንዱ ሊያሳካልህ ይችላል። እኔ ስጸልያው በሁሉም ነው እሞክራለሁ። የምር እሞክራለሁ። አንዱማ መቼም ልክ መሆኑ አይቀርም እኮ። እኛ እስካሁን አፈ ታሪክ ነው የሚነግሩን። እምነት ሁሉ ልክ ባይሆን አንዱ ልክ መሆኑ አይቀርም። አንድ ነገር ልንገር ጉዱ በእምነት ዙሪያ ላይ እምነት ይሄ ሰዎች የሚያምኑት እምነት ከ90 ወይ ደግሞ ከ80% በላይ ታሪክ ነው አይደል? ታሪክ እኮ ነው። በኑህን ዘመን እንደዚህ ሆነ፣ በእንትና ዘመን እንዲሆነ ምናምን ሰማይና ምድር ተደባልቆ ምን አይደል? ከዛ ደግሞ የሆነች 10% ደግሞ ማስፈራሪያ ነች። 15% ያስፈራሉ። ገሃነም ትገባለህ እሳት ውስጥ። አሁን ሳትጠጣ ባዶ ቤት እየኖር ምናምን አንተው ገነት እንጂ እንዲህ ገሃነም ትገባለህ እዛ እሳት ውስጥ በቃ እንዲህ ግን የማይሉ ነገር የለም። እና እቺን እምነቷን ምናምን ዝም ብለህ የሁሉንም አገልግል። እሺ አሁን ከዚህ በላይ ገሃነም አለ? የት አለ? አሁን ከዚህ በላይ ገሃነም አለ? ከዚህ በላይ ገሃነም የት? ከዚህ በላይ እንዴት እንደምፈራ ፈጣሪስ ይሄን እያየ እውነት ፈጣሪ ካለ ይሄን እያየ ገነት ገሃነም ያስገባላል። ጅብ ይጋልባል አለ ማን? ነጭ ጅብ ካየማ ጋልብ። ነጭ ጅብ አይገኝም እንጂ ጠቋይ ቤት ምናምን ሂደህ ታውቃለህ? አይ ለእኔ ሳይሆን የሆነ ሴት ይዛኝ ሄዳ ታውቃለች። አዝልሃት ነው ለእኔ ሳይሆን ሲላ ወጣ ያለ አመለካከት ያለኝ ሰው እኮ ነኝ። አንተ ጅቡ እጄ በጠቋይ ቀን ጠቋይ ቤት ሞክር የሚላይች እዚህ ጋር ደግሞ ተመልከት ጉዱ ካሳ በአላህ ይላል እዚህ ጋር 500 ብር ሙሉልኝ የቤት ክራይ ይላል። አየህ ሰው ቸግሮታል፣ ወላሂ ቸግሮታል። ተመልከት 500 ብር ሁሉም ነው የቸገረው። እና ሁሉም ሰው ችጋራ እናቴን ያልቸገረው እዚች ዓለም ውስጥ የለም። እንዳትሰማ አንተ ብቻ እንዳይመስል አሁን አልፍላችሁም። ስማኔም አሁን ያልቸገረ የለም እኔም ጭምር። ግን ጉዱ ካሳ አንድ
አንድ ነገር ማወቅ ያለብን ነገር ወንድም፣ እንደዚህ አይነት አነቃቂ ነገር እንደዚህ አይነት የሰው ልጅ የሚያንጽ የሚገነባ ንግግር ከየትኛውም ቦታ ተሰማው ወደፊት ሂድ ጣር ጋር ጣርን እኮ 20 ዓመት በቃ አንተ አሁን አያልፍልም። ተስፋ መቁረጥ ነው ያለብህ ወንድም። ተስፋማ አልቆርጥም። መቀበል ያለውን ነገር ወንድሜ ተስፋ ቁረጥ። እሺ በለኝ ግና ራሴን ላጥፋ እኔማ ያለውን ተቀብለህ መኖር ነው። አሁን ያሰብኩት ከንስለነዋል። አሁን እንደማያልፍልህ ስታውቅ ማለት ነው። ቆይ አንድ ጥያቄ እንዳይገኝ አሁን በመንገድ ስትሄድ የሆነ ላንድ ክሩዘር ልፍ ሲል ይህን መኪና ሳትነዳው እንደምትሞት ታውቃለህ? ግን እስቲ ጨዋ እንዴ አሁን የሆነ ላንድ ክሩዘር አዳምጠኝ፣ ዘግተውና በአጠገብ የሆነ ቪኤት ሲያልፍ አይተዋል? የአዲስ ሞዴሉ ገመችሳ የሚባለው ጎጃሚው የሚባል ደግሞ መጥቷል። አዲስ ገመችስማ እኮ ጎጃሚውን እየው ይሄ ማርሴዲስ ነው አይደለ? አሁን እሱን መኪና ሳትነዳ እንደምትሞት ታውቃለህ? ግን የራስህ ሳይሆን እና ጨዋ ምን ትጠብቃለህ ወንድሜ? ግን እኮ ነው እውነትህን እኮ ነው። አሁን እኔ እኮ ወደ አሁን ዳር መኖር የጠቀመኝ እንጂ እኮ ወደ መሀል ከተማ ስትገባ እኮ በቃ የምታየውን ነገር አግባብ ነው ወይ ትላለህ። ይድገም ይላል። እንዴት ብዬ አሁን የመጮህ ችግር የለብኝ እኔ ሁሉንም እጮሃለሁ ከፈለግ ኮፍያም ልብ ማውረድ የሁሉንም እንትን እላለሁ። በጊፍት እየባረካችሁት ምዕመናን ጅቦ ግን ዛሬ እንዳልሞት ነግሬሃለሁ። ሰውም ጓደኞች እንኳን እፎ ያልክ ህልም እኮ ነው የሰው ልጅ። እናቴን ምንድን ነው እንዲህ አንተ ይሄን ኑሮ እየኖርክ ሞት ያስፈራሃል? ጭራሽ የማያልፍላቸው ሰዎች ምልክት አንድ ነገር ልንገርህ፣ የሰው ልጅ እንደዚህ አይነት ኑሮ እየኖረ ሞትን ከፈራ እናቴን በቃ አያልፍለትም። ከመጣ በቃ ይምጣ፣ መጋፈጥ ነው ሁሉ ይምጣ። ግን እንዴት እጠራዋለሁ እኮ ነው። አሁን እኮ እንደዚህ ጩሼ ክልትው ብል እኮ ራሴን እጠርቸው ነው የሞት ተኛክ ማለት ነው። ሞት ፍጹም ሊያስፈራ አይችልም። ሌላ ዓለም ነው፣ ያላየኸው ዓለም ነው። ከዚህ የተሻለ ዓለምም ሊሆን ይችላል። ከሞትክ በኋላ ችግር የለብህ፣ የቤት ክራይ የለብህ። ምን ይሄን ታውቃለህ? ግን እንዳትሞት ራስህን አማጥፋ። ኧረ ራሴን ማላጠፋ እንደዛ አላደርግም። እኔ እኮ መሞቴ ሳይሆን የሚያስፈራኝ ከሞት በኋላ የሳሉልን ነገር እውነት ይኖር ይሆን የሚል ጥርጣሬ። የሰው ልጅ ሟች ነው። የሰው ልጅ ሟች ነው እና ሞታችንን ፈርተን መኖር የለብንም። ሞት ደግሞ ተፈጥሯዊ ግዴታ እስከሆነ ድረስ ማመን አለብን። ግን እኔ እየቀለድኩ ነው። ያልፈልሃል ወንድሜ፣ ግን ትለፋለህ። ትለፋለህ 20-30 ነው የሚያልፈልኝ። አዎ ትለፋለህ ምናምን፣ ግን ትኖራለህ። በቃ አሁን ጅቦ እኔ ውልድ ደክሞኛል። ሰማ የሆነ ጓደኛ የነበርና እንዲህ በጣም ቸገረው ልነግርህ አልችልም። ለተከታታይ ዓመታት ይፈራረቅበታል ይሄ ችግር። ከዛ ቢጨንቀው የሆነ አባት ጋር ሄደ፣ ገዳም። አባቱ ያልሰራሁት ያልሞከርኩት ነገር የለም፣ ብዙ ነገር እንትን አረኳል፣ ሊያልፍልኝ አልቻለም። እስቲ አግባና ሞክረው አሉት። ከዛ አገባ። ሲያገባ በጥቂቱ ህይወቱ ተለወጠ። ከዛ አባት ሆይ ከበፊቱ የተሻለ ህይወት እየኖርኩ ነው፣ እንደው ምን ይሻለኛል? አሁንም ግን ችጋሩ ይለቀኛል፣ እስቲ ውለድ አሉት። ወለደ። ከዛ ሲወልድ ደግሞ ኑሮ መሻሻል፣ ለልጅ ብሎ መኖር ጀመረ፣ ለሚስቴ ብሎ መኖር ጀመረና ህይወቱ እየተቀየረ መጣ። ከዛ መጨረሻ ላይ አባት ሆይ አሁንም ኑሮ እየከበደኝ ነው ምናምን ሲል ሚስትህን ፍታት አሉት። ፈታት። ከዛ ሰውየው በዛው ቀረ፣ አልመጣም። ሚስቱ አበደ። ኦኬ አበደ።
ዝቦይ አካውንትን ጻፍልኝ እያሉ ነው። ልጽፍላቸው እንዲህ አትበሉ። እንዲህ ለመታየት ነው። አካውንትን ጻፍልኝ። እውነት የምትረጂ ከሆነ በውስጥ መስመር አናግረኝ። ጉዱዬ ፎሎ እስቲ ውስጣችሁ ርህራሄ ይኑረው። እናቴ ምርጥ ሰዎች አላችሁ። አሁን ቤታ የስንት ወር ነው የከፈለችን? የ6 ወር ጀግና ሴት እኮ ነች። እናቴ ትሙት። መርዳት የምትፈልጉ ሰዎች በውስጥ ነው ሰው ማናገር ያለባችሁ። እኛ በቃ ማገዝ በቃ አለ አይደል? እናቴ ሁሉም ሰው ግን ቸግሮታል። እናንተም ቸግሯችኋል። አትዋሹ። ሁሉም ዓለም ላይ ያለው ሰው ችጋራም ነው። ቸግሮታል። ችግራችን ሚዛንና ልዩነት ቢኖረው ወይ ደግሞ የሀገር ልዩነት ቢኖረው ነው እንጂ ብዙ አሜሪካ ውስጥ ያበደ ልጅ አይታል። ሰሞኑን የተፖስተውን ወጣት ልጅ አላየውም? ዲሲ ላይ እርቃኑን ሰው አሜሪካ ያብዳል እንዲህ ብዬ ደነገጥኩኝ። አሜሪካ የሚባለውን ነገር ሰረዝኩኝ። አም ሲሪየስ ነው። እናቴን አበደ። አሜሪካ እየኖረ ያበደ አበሻ ታውቃለህ እንዴ? ያው በጣም ብዙ ነው። ችግር ሁሉም ቦታ አለ። አሜሪካ ስለኖሩ ብቻ ይኖራቸዋል። ያውም እነሱ ናቸው በጣም የሚጨናነቁት። ጥሩ ሀገር እየኖሩ የለንም ማለት፣ ጥሩ ሀገር እየኖሩ ያልሆኑትን ነው የሚሆኑት። ታውቃለህ አይደለ? ችግሩ አንድ አሜሪካ የሚኖር ሰው አዳምጠኝ ጉዱ ቸገረኝ ብሎ ታምነዋለህ? የእነሱ ይብሳል እኮ ጭንቀቱ። ታውቃለህ ግን አሁን አሜሪካ የሚኖር ሰው አንተ ኢትዮጵያ ስለኖር ችግርህን እንኳን በድፍረት ታወራለህ። እንዲህ የምኖረው ኢትዮጵያ ነው ቸግሮኛል እናንተ ምናምን ትላለህ። አሜሪካ የሚኖር ሰው ቢቸግረውስ መጥቶ ቢያወራስ ማን ያምነዋል? መሳቂያ መሳለቂያ ነው የሚያደርገው። እና ችጋር ሁሉም ቦታ ላይ አለ። ጉድዬ ልመደው። ደግሞ ትቸገራለህ። ገና ደግሞ ችጋራም ነው ወንድሜ። ገና እሱ ትቸገራል። ችጋራም ነው ወንድሜ። እውነት ነው። ዋጠው ይላል። የቅድሙን አነቃቂ ንግግር ወደድካት? ይሄ ልጅ አባ ውደድ ምናምን ነው ወልዶ ምናምን ሞክራት ፕሊዝ። እኔ ላገባ መጀመሪያ ከራሴ ጋር ልግባባ። እንደዚህ ሌሊት ይሄ ጨዋታ ለምድረብኝ ሌሊት ተነስቼ ልጩህባትና ይሄን አነቃቂ ንግግር የትም ቦታ አታገኙትም። ምዕመናን ግን ሆነም ቀረ ወንድሞቼ እህቶቼ እዚህ ያላችሁ ጠቅላላ ጉዱ ካሳን እነሆ ፎሎ እንድታደርጉት ወንድሜን ሪፖስት እንድታደርጉለት ኮፒ ሊንክ እንድታደርጉለት ይሄን ወጣት ይሄን ችጋራ ወጣት ይሄን አሜን ጉዱዬ ሁሉ ሰው ይዞት እኮ ነው እንጂ ቸግሮታል። እናቴ ትሙት። እኔ ግን ለምንድን ነው ልንገርህ ጅቦዬ፣ እግዚአብሔርን የሆነ ነገር ልንገርህ። ብዙ ነገር ሞክሬ እንደሞከርኩት ከሚሆነው ውጭ ሲሆን ነው እንደዚህ ሚዲያ ላይ ራሴን አክቲቭ ያደረግኩትና በድፍረት የወጣሁት እንጂ እንደኔ ሞካሪ ሰው የለም። የሚያውቁ ሰዎች በተለይ ጎንደር ላይ የሚያውቁ ድሮ ብታስታውስ ከሆነ ኢንተርስፖርት፣ ኢትዮ ስፖርት ጋዜጣ ምናምን ከዛ ከሊስትሮ ከምናምን ከሱቅ በደረት ከዲሽ ስራ ያልሰራው ስራ የለም። ያን ሁሉ ሞክረ ካልሆነ አልሆነም ብለህ ትወጣለህ ከዘመድ። አሁን ሰው ወጣት መሆን እንደሚያየው ጨዋታለሁ ምናምን እንደውም ስቱዲዮች ላይ አሁን ትችል ገነባ ነው እና ጊፍተሮች ካላችሁ እንደ እየመጣችሁ ወይ የበሉኝ አንድም ቀን የማዘጋጃለሁ። ይሳካልሻል። እናቴን ይሳካል። ያድርገው እግዚአብሔር ያድርገው። የምር እግዚአብሔር ትለፋለህ፣ ትደክማለህ። በስማ እኔ የሚታየኝ ነገር አለ በአንተ ላይ ወንድሜ። በቃ መኒጋሙ ገብቶ ብሌናት ጩላታል እንዲሁ ጩላት ችግር ናት አቅልለዋለች። አንተ አምስት ቀን እኮ ነው ቁርስ የተበላ። 5 ቀን ቁርስ በቃ አሁን በቃ ጠዋት ቪዲዮ ቁርስ ነው 5 ቀን ቁርስ እኮ ነው እንትን ያልሽው። ቤቴ እኔ ደግሞ ቤቴ ኩክ አደርጋለሁ ታውቃለህ። ግን እቃ አታጥበህ በቃ አጥባለሁ። አትስነፍ። ቅድም የማንጎ ልጣጭ አጠገብ ሆኖ ወንድሜ የጸበል ውሃ ነው እንግዲህ ከተራስህ ጀርባ ላይ አድርገህ መተኛት ያለብህ እንጂ የማንጎ ልጣጭ፣ የብርቱካን ልጣጭ፣ የሙዝ ልጣጭ አይደለም። እነዚህ ልጣቶች እነሆ ህይወትን ላጡት ከሸለጡት ብቻ
እውነትህን ነው። እግዚአብሔርን እኔ ራሴ ተናገ የኔንም ነው ጮክልኝ እናቴ። ጅቡ አታገባም? አላገባም። ዶክተር ወዳጀን አላገባም ያሉን እኛ እናግባ እንዴ? አንተ ጅቦዬ የምር የሆነ ቀን አግኝቼው ማለት ነው ሰላም ልለው በመድኃኒዓለም የእኔ ሰውነቴ ምናምን ይሻክራል። ከሱ ውጭ ዶክተር ወዳጄ መድኃኒዓለምን አንድ እዛ እኔ ዲኤስቲቪ የምንሰራበት ቢሮ ላይ የእሱ ጓደኛ አለ ቸርች ያለው ማለት ነው። እና ከሱ መጥቶ ለምን አቋረጥከው? ዲኤስቲቪ ስትል ለምን አቋረጥከው? እንትን አለ ተወደደ። ከ1,000 ብር 5,000 ብር አስገቡት ሆን ብለው ማለት ነው። እና ማን ይግዛ? አሁን ሰው ደግሞ በስልኩ ምናምን ማየት ጀመረና በቃ ሴልስ አቆመ እንጂ እኮ ወደ ክፍለ ሀገር ለምን አትሞክረውም? ማን ይገዛል? ያናፍ እንትን አሁን ዲኤስቲቪ እኮ ቅንጦት ነው። የሆነ ሰዓት ላይ መዝናናት ነበር። አሁን ሁሉም ሰው ግሮሰሪ ወይም ስጋ ቤቶች ላይ ምናምን ነው ሄዶ የሚያዩ እንጂ አሁን በቤት ያስገብቼ ምናምን የለም። እና እቃዎችን ለምን ሽጣ የሆነ ነገር አታሟላም? የምን እቃ? ይሄ ዲኤስቲቪ እኮ ካርቶን የሸጥ ነው እኮ ነው። ድሮ እኮ ዞር ነበረ እኮ እዚህ ተንስለራችን ካርቶኑ እኮ ባዶ ነው እኮ እንትን ካርቶኑ ተሽጦ እኔ ቲም ሊደር ነበርኩኝ ዲኤስቲቪ ላይ እና ልጆች አስተዳደር ነበርኩ። 20 ልጆች እኮ ነበሩኝ በስሬ ወደ ሞያሌ፣ ወደ ጅማ፣ ወደ ደቡብ ክልል ደግሞ ወደ ሐዋሳ ዲላ ምናምን ይዣቸው የምዞረው ወደ ደብረ ብርሃን ያን ማንዞርበት ቦታ እኮ የለም። ጂፕሲ ይባላል ወይም ይሄ በጉዞ የምንሸጠው ማለት ነው። ሞክራል ወንድሜ እናቴ ጥራል እንደ እኔ ልንገርህ 2 በፋኖም ተይዘናል ተገርፈናል፣ በሸኔም ተገርፈናል፣ ተይዘን ተገርፈናል። መንግስትስ አልገረፈም? አረ መንግስት እግዚአብሔር ይመስገን አልገረፈንም። አዲስ አበባ ስትወጣ ገርፎኛል ማለት አይቀርም። ግድ የለም አንለፈው። ይሄን አልተገረፍንም። እኔ እንትን ላይ ተይዘን እናውቃለን። ኬላ ላይ የሆነ ጊዜ ተይዘን ተጉላልተናል እንጂ አልተገረፍንም። ዝዋይ ወደ ሐዋሳ ከሐዋሳ ስንመለስ ከሞያሌ ዕቃ ይዘን ስንመጣ ጫማ ምናምን ይዘን ነበርና በቃ እንትን አልና አንዱ በቃ ሞያሌ ይልሻል እንዴት ወይ አንተ ያልሱልኩት የኢትዮጵያ ክፍል እኮ እና በሶኬን ያለ ምሳት ገባ አንዱ አንተ እኮ ደህና ዝጎለ እንትን ነው አላልኩህ። እኔ ኢትዮጵያ አላውቅም ለምን እንደሆነ ያኔ ኢትዮጵያ የመኖር ፍላጎት ከፍ ያለ ነው። አሁን እኔ የሆነች ቀዳዳ ካገኘሁ እወጣለሁ። ዝም ብለህ ፍጠርልኝ። ኬንያ ቁጥር ብዙ አበሾች ይኖራሉ ታውቃለህ? አዎ ግን እኔ አዲስ አበባን ወዳታለሁ። ለምን እንደሆነ አላውቅም። ስለምትወዳት ብቻ መኖር የለብህም እኮ ህይወትህን ለመቀየር ባይሆን ወጥተህም እኔ እንጃ አላውቅም። ብቻ የሰው ልጅ አስተሳሰቡን እኔ መምከር አልችልም። ሰው ደግሞ እንዲመክርም እንትን አትሁን። ህይወትህን ማለት ከህይወት ጋር መነጋገር ያለብን መመካከር ያለብን አንተ ብቻ ነህ። ሰዎች ሊረዱ ከቻሉ ብቻ ነው መርዳት ያለባቸው እንጂ እንዲያርግ እንዲፍጠር እንዲወጥተህ እንዲገብተህ በእነሱ ጭንቅላት ፍጹም ልትመራና የእነሱን አስተሳሰብ ልትይዝ አይገባም። እሺ አረ አንተ ቆይ ወይ አንድ ሚስት አንደርስታንዲንግ አለ። አሁን እኔ ፋኖ ሸኔ ያልኳቸው በዚህም ላለ ለሽፍታ ነው እንጂ ላይሆኑ ይችላሉ። እኔ አያገባኝም። እንደዚህ የፖለቲካ ነገር የለውበትም ማለት ነው። ኦለፎ አውቄ ነው የሚያቋርጠው መንግስት አልኩ አውቄ እናት መጥፎ ነገር እኔ እንደዚህ አይነት ነገር የለብኝም። እኔ ኑሮዬን ነው የምኖር። ከፈልክ ነገ መጠገደልኝ እኔ ካስደሰተ ያን ያክል አለ የሚያጓጓኝ አይነት ልጅ አይደለሁም። ይመች አሁን ጉዱዬ በእናትህ አሁን ያለበት ችግር ላይ ችግር አጨምር። አንዴ ጩህ በቃ ይዋዩ ህዝቡ ችግር ላይ ችግር ሰምቶባቸው ጩህ በቃ ፋኖ ምናምን አሉ ጩህ ክፉ ሰው ነው ያለ እናት በመድኃኒዓለም ያለ ችግር ላይ በቃኝ። ደግሞ የአካውንት የዋርንግ ሊበቃኝ የህይወት ዋርንግ ታሰጡኝ። አይ ወይ ግን አስተሳሰባችሁ በጣም ድንቁርቁር ያለ ይህ ልጅ ያወራውን ወሬ ወደ ሌላ ነገር ወስዳችሁ ምናምን ክፋት እንደ ማህበረሰብ እኮ አስቸጋሪ ነው። አይዞህ ወንድሜ አይዞህ ትጮኻለህ ይወጣልሃል። ብዙ ጊዜ አስጮኻለሁ። ዛሬ ጩህ ያለው አመሰግናለሁ። ፎሎ ላደረጋችሁኝ ስለሰጣችሁኝ ከልብ አመሰግናለሁ። ጀመዬም ስላስገባኝ ችግር ሼር ስላደረግ ምናምን ከልብ አመሰግናለሁ። ትገቢያለሽ አባቴ ደግሞ አሪፍ መልካም ሰዎች አሉ እኔን የሚከተሉ እናቴን ለመሳቅ ለመዝናናት የሚገቡ ምርጥ ወንድሞቻችን ፎሎ ያደርጉሻል፣ በውስጥ መስመር ያወሩሻል በስርዓት። ምክርን ግን እንዳትመክሩ ሰውን እሺ። ከቻላችሁ ማድረግ ይህ ሰውን በምክር ጆሮ ማድማት ይቅር።
ችግሩ መክሮታል። እናቴን የሰው ልጅ ችግሩ መክሮታል። በጣም ነው የመከረው። ችግር የመከረው ሰው ደግሞ ፍጹም በሰው ልጅ ተመክሮ ሊቃና ሆነ እንትን ሊለው አይችልም። ጅቦን አተመነው እያሉኝ እኔንም እንዳታመን እውነታቸውን ዶክተር ጅቦና ምን ሂድ አሁን ትታሰር እያለ ነበር ያን ቀን። አሁን ከተማ ላይ ነው ማስጮህ። መቼ ትወጣለህ? በእግር መቼ ነው ትወጣ? ስንት ሰዓት ነው? አሁን እሄዳለሁ እዛ ፍየል ቤት። ግን ዛሬ መጫ አይመስለኝ። አንደኛ እንትን በጣም ብዙ ሰው ነው ያለው። አደባባይ ላይ ነው የምትቀውጠው። አደባባይ ላይ ብለህ ትጮኻለህ። በቃ ሰው ስብስብ ምን ሆነ ነው ሲሉ ምን አገባችሁ ወይ ደግሞ እኮ የቸገረው ሰው ነው አብሮኝ ጩ ምናምን ብለህ። ግን ይሄም ደግሞ ፖለቲካ ነው የሚሆነው። ፖለቲካ ነው የሚያደርጉብኝ። እኔ ይቅርብኝ እንጂ ወይ ይቅርብኝ፣ የምሬን ነው ይቅርብኝ። እንደዛ እንኳን የአደባባይ ጩኸት ይቅርብህ። ቤት ብጮ ይሻላል። ቤቴ ጨዋለሁ፣ ዘግቼ ጨዋለሁ። እና አመሰግናለሁ ወይ ሹክራን ጀዚላ። ቢቢሲ አድርግልኝ እባክህ። ሹክራን አልጀዚራ ይለኛል። ጀዚላ ነው ያልኩህ። ሹክራን ጀዚላ ነው ያልኩኝ። መምህሬ ማለት ነው። አመሰግናለሁ መምህሬ። ችግር አረበኛ የሚያስመርቁ መጀመሪያ አንተ ከንቱ ጃፒ በቃ አንዱን ችግር ሊፈታ ነው። ምን ቸግሮት ነው እያለ ይሄን ችግር እስከ ዛሬ አታውቅም። እዚህ ቤት እየመጣ ተው እንጂ ጃፒ አትቀልድ። ተው እንጂ አትቀልድ። የሰው ልጅ ምን ቸገረው ይባላል። ሚኪ ይመች እንዳቸው በቃ ወንድሜ ነህ። በቃ ጃፒ አባቴ ምን የቤት ኪራዩ የ6 ወር ከተከፈለለት በኋላ ቤታዮ ናት የከፈለችለት። አሁን ደግሞ የሆነ ሰው እንዲከፍልለት ያስፈልጋል። ይሄ ልጁ ጎበዝ ተንቀሳቃሽ ነው። እናቴ በጣም ጎበዝ። ጎንደር ውብ ሀገር፣ ጎንደር ውብ ሀገር፣ ጉዷ ካሳ ሀገር። ረዲማይ ጉዱ እያባቴ በቃ ይመችሽ። እኔም ወጥቼ ዞር ልበል። ቴንኪው። አንተንም ቤተሰቦችን ነው አመሰግናለሁ። ሁሉ ነው ይመች። ፎሎ አድርጉት እሺ። እንደ ብትችሉ ኮፒ ሊንክ አድርጉልኝ። እንደ አካውንቴ ከዋርኒንግ ነፃ ይሆን እባካችሁ። ስም አካውንቱና ዋርኒንግ እንዴት ሰው ግን አንድ ቀን ቆይ ጅቦዬ፣ አንድ ቀን ከኔ ቤት መጣ ኮፒ ሊንክ ማታስደርግልኝ እንዴ? እባክህ አውሪ፣ በውስጥ እዚህ አትጻፊ፣ በውስጥ አውሩት። እናቴን እውነት መልካም ልብ ካላችሁ፣ እውነት አሪፍ ሰው ከሆናችሁ በውስጥ ነው ማውራት ያለባችሁ። ጉድዬ ሁለት ወር ነው ምናምን እያላችሁ በውስጥ አውሩት። በውስጥ እዚህ አደባባይ ማን እንዳንተ እንዳለ ከዛ ለኔ ትነግረኛለህ። የስም ዝርዝራቸውን አውጥተን እናቴ ትሙት የመወድሰ ጊዜ ነው የምናደርግላቸው።